ልጅቷ ብርቱካን አበበ ትባላለች እና የመጀመሪያው ቤት 2 ዓመት በስነ ስርዓት ሰርታ ከዛ ወደ ሁለተኛው ቤት ቀየር። ሰዎቹ ኢቃማ የ1 ዓመት ብቻ ነው የተሰራላት። ከዛ አንደኛውን ዓመት አልተሰራላትም፣ 2 ዓመት መለሷት። ቢሮ ደግሞ ሌላ ሁለተኛ ቤት አስገባት። ሁለተኛው ቤትም ያለ ኢቃማ ሲያሰሯት ቆይተው መለሷት ወደ ቢሮ። ስለዚህ እቺ ልጅ 4 ዓመት ሰርታ 1 ዓመቱ ብቻ ነበር ኢቃማ የነበራት። 3 ዓመት ቀራማ አለባት ማለት ዕዳ። ከዛ በኋላ 8 ወር አሁን ቢሮ ናት። ቢሮ ግን አሁንም ቀራማ ላይ እንዳለች ሌላ ቤት አስገብቷት፣ ያስገባት ሰውዬ ቤት ይመታታል፣ ደሞዝ አይከፈላትም። ከዛም ስቃይ ሲበዛባት አንድ ቀን አምልጣ ትወጣና አቅራቢዋ የሚገኝ ሞል ሱቅ ውስጥ ትገባና ስልክ አስደውሉኝ ብላ ቢሮዋ ትደውልና ሰውየው እየደበደበኝ ነው፣ አምልጬው ወጥቻለሁ፣ ባካችሁ ድረሱልኝ ትላለች። ይህንን ብላ ስልኩ እንደዘጋች አባቷ ጋር ደውላ ማምለጧን ስትነግረው እንዴ ታዲያ እንዴት ወደ ቢሮ ትሄጃለሽ? መልሰው እዛ ቤት ቢመልሱሽስ ስንቄ ጋር ደውይ ብሎ አባትየው ስንቄን ስለሚያውቃት እህቶቿን እንደምታግዝ ስለሚያውቅ የስንቄን ሰጣትና በዛው በሱቅ ስልክ ስንቄ ጋር ደውላ ስንቄን እያወራቻት እያለ ስንቄ ሳትደርስላት ወይ ሰው ሳትልክላት ቢሮዎቹ ይደርሱና እዛው ስልኩ ክፍት እያለ ሰውየው በቦክስ በምን ደብድቦ የቢሮ ሰውዬ ይዟት ይሄዳል። የት ቢሮ ሄዶ መልሶ ለዛ ክፉ ሰውዬ እንደገና አሳልፎ ሰጣት። ስልክ አይሰጣትም፣ ትመታለች፣ ጡቷን ይረግጣታል፣ በቦክስ ይላታል፣ ምን ትመታለች። ያለ ደሞዝ እየሰራች ነው። እና ለዚች ልጅ እንዴት ነው ልንደርስላት የምንችለው? ቢሮዋን አናግሪያት፣ ሪም ትባላለች፣ ሐሙስ ትወጣለች ብላኝ ነበረ። ዛሬ ሐሙስ ከትናንት ወዲያ ሳናግራት። ስለዚህ ይኸው ዛሬ ሐሙስ ስደውል ቢሮ ስልካቸው ዝግ ነው፣ ዘግተውታል ስልካቸውን። መልካም ደግሞ ኔትወርክ ነቀላት፣ አስገቧት። መልካም እንዴት ሄደች? የት ሄደች? መልካም ደግሞ እዛ ቢሮ አስተርጓሚ ናት። መልካምን አንቺ አስተርጓሚ እንደመሆንሽ መጠን ይህንን ነገር ስትሰሚ ለምንድነው ፖሊስ ይዘሽላት አይለች? ለምንድነው የልጅቷን ነፍስ ለማዳን ያልሞከርሽው ብያልኳትኝ። ፖሊስ ይዤ መሄድ አልችልም፣ ግን ምንድነው ማደርገው ብላ ለጠበቃ ማመልከቷን ማስረጃ ላከችልኝ። የጠበቃ ቁጥር እና የላከችለትን ቮይስ እና ፓስፖርት ኮፒ እና ደግሞ ቢሮ እንዳናገረቻቸው እና ያው ለእኔ የሰጡኝ ምላሽ እንደሰጧት ነው የነገረች። ኦኬ አቡዬ ይኸውልሽ፣ በመጀመሪያ ለእኔ የሰጡኝ ምላሽ እንደሰጧት ነው የነገረች። መልካም ሚታል ያስተጋባል ያንቺ። ቴንኪዩ። እሺ ሳሪ ይጠጥ። ኦኬ በመጀመሪያ አቡ ይኸውልሽ፣ እዚህ ሀገር ሰው ምሳሌ እኔ ቤቴ ሆኜ ወደ ሰው ቤት ፖሊስ መላክ አልችልም። የማልችለው ከሀገሪቱ ህጉ እንደዛ ስለሆነ ነው። አሁን ልጅቷ ማገዝ የምንችለው በአንድና በአንድ መንገድ ነው። ሂውመን ራይቶች ናቸው እሷን ማገዝ የሚችሉት። ሂውመን ራይቶች ደግሞ ወደዛ መሄድ የሚችሉት እሷ ልጅቷ ስልክ እኔ ለመልካም ጠይቄ አውርተን ነበረ። እኔና መልካም ጠይቂያት ነበረ። እንደሰማሁት ልጅቷ ስልክ ቁጥር የላትም፣ ስልክም የላትም። ኦኬ ስልክ ስለሌላት አሁን ሂውመን ራይቶቹ ደግሞ ይሄ ዋትሳፕ አይደለም ያላቸው፣ የቤት ስልክ አለ አይደል? ይሄ የመሬቱ ብዙ ጊዜ እነሱን ነው የሚጠቀሙት። እና እኔ ስልክ አለኝ፣ የሞባይል ስልክ አለኝ። እስቲ የሚስተካከል ችግር አለበት ስልኩ እና ስልኩን እንደምንም ከፍቼ ከዛ ላይ የሞባይል ስልክ ቁጥሩን ካገኘው ራሴ ደውዬ አወራቸዋለሁ ያሉበትን። አድራሻቸውስ ማን ያውቃል? እኔ ያውልሽ ያሰብኩትኝ ፖሊስ መጥራት ከተቻለ የሰውየው ቤት አድራሻ ከተገኘ ፖሊስ ጆርዳኒም ቢሆን ፈልገን የሆነች ማቃት ጆርዳኒ አለች እዚህ ሀገር እና እዛ የምታውቀው ሰው ካለ አድሬሱን ሰጥቼ በቤቱ ፖሊስ እንዲጠራ ወንጀል ስለሆነ መደብደብ ያለ ደሞዝ ማሰራቱ እንዳለ ሆኖ መደብደቡ ወንጀል ስለሆነ እባክሽ ጠቁሚልኝ ብዬ ልጠይቃት አድራሻ ነው እየጠየኩ ያለሁት። ስንቄ ደግሞ ይህንን ጉዳይ እኔ ጋ ይዘው የመጣችው ስንቄ ናት። ስንቄ ደግሞ አድራሻቸው የለኝም፣ ምናልባት መልካም ይኖራታል የዛ ቢሮ አስተርጓሚ ስለሆነች አለች። እኔ ምን አሰብኩኝ መሰለሽ፣ አሁን ጉዳዩ ማለት ነው እንደዚህ እንዲህም በጣም የሚደበድቧት ምናምን ከሆነ ችግር የለውም። ምን አደርጋለሁ እኔ ራሳቸው ቢሮዎች ኤጀንሲዎቹ ጋር እደውላለሁ። ደውዬ እምላቸው ነገር አለ ማለት እኔ ብዙ ጊዜ ታውቂያለሽ ከስራችንም ስላስቆሙ
ቀጥታ እኔ ቆንጽላ ነኝ ብዬ ሳይሆን በሌላ መንገድ ልጆቹን ቢሮዎችን የማሳምንበት መንገድ ስላለኝ በሱ ደግሞ እንሞክራለን። ኦኬ፣ በሱ ነው ሞክርና ካልሆነ ያለን አማራጭ ግዴታ የሰዎቹን አድራሻ እኔ አውቃለሁ፣ ሂውመን ራይቶቹንም አውቃለሁ፣ ተምኪንም አለ። እነሱን አስገብተን እንሯሯጣለን። ግን መጀመሪያ ኤጀንሲዎቹን እኔ ለማናገር እሞክራለሁ። ግዴታ እነሱ ጋር አድራሻ አለ እና ፓስፖርት ኮፒዋንም ላኪልኝና እሱንም መልካምም ትልክልኛለች። አውርታኝ ነበረ። በጣም ነው የተጨነቀችው። እሷም በጣም ነው እንትን ያለችው። ፓስፖርት ኮፒ አለኝ እና የኤጀንሲው ቁጥር አለኝ። ኤጀንሲዎቹ እኮ ለዛሬ ነበር የተቀጣጠርነው፣ ግን ስልካቸውን ዘጉ። አየሽ፣ ቀኑ ሲደርስ ሰዓቱ ሲደርስ ስልካቸውን ዘጉ። አዎ፣ ግዴታ አድራሻው ይታወቃል። አድራሻው መገኘቱ አይቀርም። ግን ያው ምናልባት ነገ ጁማ ስለሆነ ምንም ማድረግ አይቻልም። ኦኬ፣ ከቅዳሜ እሁድ፣ ቅዳሜ እስከ ከሰዓት ድረስ እና እሁድ ምናምን የሆነ መፍትሄ ይፈጠራል። እንደምንም ብለን ተሯሩጠን እንድትወጣ ቢያንስ እናደርጋለን። ለምን ሂውመን ራይቶቹ ደሞዝ ለተከለከለ ሰው ይረዳሉ። በመደብደብ ብቻ ሳይሆን ደሞዝም ግዴታ ደሞዝ ተከልክላለች ልጅቷ። እሷ መልካም ነግራኛለች። እና እነሱን አሰባስበን እስከ ቅዳሜ ድረስ ያው ነገ ምንም ማድረግ አንችልም። ቅዳሜን ኤጀንሲዎቹን እኔ ራሴ አናገራቸዋለሁ። ምንም መፍትሄ ከሌላቸው እሁድ የሆነ ነገር አድርጌ በዋትሳፕ እነግርሻለሁ። መዳሜ ልትረዳሽ ትፈልጋለች እኮ እያለችኝ ነበር። የታለች ጆርዳን ናት አንዷ። መዳሜ የቢሮውን አድራሻ የምታውቂ ከሆነ ትረዳሽ ትፈልጋለች ብለን ያስገብቻት ኔትወርኳ ይሁን ምን ይሁን አላውቅም። የታለች ጋይስ? እና የኤጀንሲዎቹ ፈቃደኛ ካልሆኑ ማለት ነው በህግ እንጂ ምንም ማድረግ አይቻልም እኮ። ምናልባት መዳሟስ ፖሊስ እንድጠራልን፣ ምናልባት እናንተ ሀበሻ ስለሆናችሁ ከሆነ ፖሊስ መጥራት የፈራችሁት ወይ ያልቻላችሁት። መዳምየው ፖሊስ ጠርታ እዚህ ቤት ሰራተኛ እየተደበደበች ነው ማለት እንዴት ሰው እየተደበደበ ኖርማል ሊሆን አይችልም አይደል? እጁ ላይ ልትሞት ትችላለች። እጁ ላይ ጸጥ ብትል ከሞተች በኋላ ኡኡ ከምንል በየሚዲያው ድምፅ ምናምን ፍትህ ከምንል እሷ ሞታ እጁ ላይ በድብደባ ብዛት ሰውየው እንዲታሰር ፍትህ ከምንጠይቅ በህይወት እያለች ደርሰንላት ከዛ ቤት ብናወጣት አይሻልም? እኔ በህይወት እያሉ እንድረስላቸው ብዬ ማመን ሰው ከሞቱ በኋላ ፍትህ በመጠየቅ አላምነው። አዎ ልክ ነሽ። አሁን ምንድን ነው የምናደርገው? በቃ ፓስፖርት ኮፒዋን ሰጥቶ ሰውየውን ፖሊስ ጣቢያ ማስጠራት ወይም ደግሞ የሆነ ቦታ የህግ አካል ጋር ማስጠራት ነው። እሱ ብቻ ነው ያለን አማራጭ። ለምን እንትኗ ፓስፖርቷ ሲስተም ውስጥ ሲገባ ሙሉ አድራሻቸው፣ ስልክ ቁጥራቸው ይወጣል። አድራሻቸው እንኳን ባይሆን ስልክ ቁጥራቸው ስለሚወጣ ሰውየውን በዛ ማስጠራት ነው። የሰውየው ስልክ መቋል ለማለት በቃ እስከ እሑድ ድረስ። ሳራ እዚህ ጋር የምነግርሽ ሳሪቸው ወይ ይኸውልሽ፣ ሰውየው ኮንትራት አይደለም የወሰዳት ቢሮ። ሰውየው ከነሱ በስሙ አይደለችም። አዎ ሳርዬ እንዳልሽው ቢሮውን አናግሪ። ቢሮውን ነው ማናገር ያለብሽ። እኔ ቅዳሜ አናገራቸዋለሁ። ቴንኪዩ። ቢሮ ቅዳሜ ማንም ሊነግረን አይችልም። እኔ እኮ አናግሬያቸው እኮ እሺ ብለው ቃል ገብተውልኝ ለሐሙስ ግን እንትን ካለቀቃቸት ፖሊስ ጋር ደውላለሁ ብያቸው እሺ ሐሙስ እናመጣታለን መክተብ ብላ ሪም የምትባለዋ የቢሮዋ ጆርዳኒ ባረግኛ አውርተናል እኮ። ግን ዛሬ መዝጋታቸው አይገርምሽ? አውቃቸዋለሁም ያቆኛልም። እኔ ሳናገራቸውና አንቺ ስታናገሪያቸው ትንሽ እንትን እላቸዋለሁ። እኔ እነግርሻለሁ በዋትሳፕ ከዚህ በፊት እንዴት ብዬ ልጆቹን እንደምረዳ እና ቅዳሜ ድረስ ኦኬ። የቢሮውን ቁጥር ላይ የልጅቷን ፓስፖርት ኮፒ ልክልሻለሁ። የሰውየውን የሚያሰራትን ልክልሻለሁ። እሱንም ላክልሽ። የሚሆነውን ደግሞ እነግርሻለሁ ቅዳሜ ደውዬ። የሚሰማ ከሆነ ሀቡ ትሰሚያለሽ ወይ? የሚሰማ ከሆነ ድምፄ ሀቡ የሴትዮዋም ቁጥር አለ፣ የሰውየውም ቁጥር አለ። የሴትዮዋ የማዳሟም ቁጥር አለ፣ የሴትዮዋም ቁጥር አለ። በነገርሽ ላይ ሳራ አሁን ያልሽው ቦታ ላይ ዛሬ ሄጄ ሰጥቻለሁ። ፓስፖርቷንም ስልክ ቁጥራቸውንም። መልካም ማማየት ነው እንዲያመለከት ሰጥቻለሁ ነው የሚለው ቁጥሩ። ዛሬ ሄጃለሁ። አዎ ኦኬ። ዛሬ ሄጃለሁ። ሁለት ነው ያላቸው እዛ አይደለም ታዲያ
ኖ ጠበቃ ናቸው እነዚህ እንጂ ሴቶች ብቻ የሚሰሩበት ሳሪ ሴቶች ብቻ ናቸው። ሂውማን ራይቶች አይደሉም። ጠበቃ ይሰማል ድምጼ ሳራ? ጠበቃ ናቸው። እሺ ለሂውማን ራይት መመልከት አለበት። በቃ እናያለን። ቅዳሜ ድረስ አቡዬ እነግርሻለሁ በዋትሳፕ። እሺ የሚሆነው እሺ እናቴ በጣም ነው። የት መሰለሽ ሳሪ ሀቁቃን እንሰንዬ ነው የሄድኩት። ሳሪ ይኸውልሽ ሀቁቃ እንሰንዬ ሰማሽ? ጉግል ኢንሳን ሀቁቃ እንሰንዬ ነው የሄድኩት። ኖ እሱ ሀቁቃ እንሰንዬ ይቆያል። ሐቁቅ ኢንሳንያ ከሆነ የሄድሽው ሂውማን ራይት ማለት ነው። ትክክል ነሽ። ሂውማን ራይቶቹ ሀቡዬ እሺ ስትከሺ ማለት ነው መኪና አስነስተው ነው ሄደው የሚያመጡት። ከዚህ በፊት አታስታውሺ እንደሆነ ሄሪያ ነው የሆነች ልጅ የምትባል ልጅ አግዘንበታል። እነሱ ናቸው እስካለሽበት ነው ሄደው የሚያመጡት። በጣም ጥሩ። ስለዚህ እነሱ ነገ አይሰሩም። ጁማ ነው ቅዳሜ ነው የሚሰሩት ሂውማን ራይቶች። አዎ ቅዳሜ እኔ መጀመሪያ ቢሮዎቹን ላናግር ብዬ ነው። እኔ የማናግርበት መንገድ ስላለኝ ነው። ከዛ በኋላ ወደ ህቁቅ ኢንሳን እንሄዳለን። በጣም ጥሩ። መጀመሪያ ሳርዬ ለቅዳሜ ቢሮዎቹን ታናግራለች። ከዛ ወደ ሂውማን ራይት እንሄዳለን ማለት ነው። ከዛ በኋላ የመጣ ይምጣ ራሴ እሄዳለሁ። ኖ ራሴ እኔ አንቺ የምታውቂያቸው እሱን እንጨርስና እኔ ራሴ የማውቀው ሂውማን ራይቶቹ ጋር እሄዳለሁ። ሙስማ ከሚባል ቦታ ነው እዛ እሄዳለሁ። በጣም ጥሩ ሳይ በጣም ነው የማመሰግነው ሳርዬ። ቆንጽላው ቢዘጋም ስቲል ግን ብዙ ልጆች ችግር ላይ ሲሆኑ ታግዘኛለች እና በጣም ነው የማመሰግነው ሳርዬ። እኔ እናት ክበሪልኝ እህቴ። አንቺም ኑሪልን፣ በሰላም ተገላጋይ፣ እንወድሻለን። ለሁላችንም ኑሪ ሀቡዬ እና ደህናምሹ። ልወጣ ነው በቃ። እኔ እኮ ይጨንቀኛል። እናት በጣም ነው የማመሰግነው። እሺ እናቴ ቻው። እኛም እናመሰግናለን። እሺማ እሺ መልካም እንዲህ ምን ጉድ ነው ጋይስ? ተቋርጫለሁ ያለሽ አውዬ አለው አለሽ ትሰማያለሽ አለሽ። መልካም ሚዩት ነሽ። ለኔ ግን ትሰሚኛለሽ ነው ኔትወርኬ ነው። ይሰማል አሁን? የሰውየውንና የሴትዮዋን ሳቡ ይሰማል? እሺ የመዳምየውንና የሚስቱን ስልክ አሁን እልክልሻለሁ። እሺ በቀደም ደግሞ 10,000 ሰው ፎሎ አድርገሽ ነበር። አሁን ቀነሽ። አሁን 9,581 ደርሰሻል። ማሻአላ 10,000 ፎሎዊንግ። መልካም 10,000 ሰው ፎሎ አድርገሻል። ቀንሹ እና ፎሎሽን ፎሎ አድርጊኝ። ፎሎ አላረግሽኝም። ጤና እሺ አቦ እሺ አስተካክላለሁ። እሺ እልክልሻለሁ። ግን መንገድ ላይ ስለሆንኩ ኔትወርክ በጣም እያስቸገረኝ ነው። ወጥቼ ልላክልሽ አቦ? አዎ ስትወጪ ላኪልኝ ዋትሳፕ ላይ። እሺ እልክልሻለሁ። መደነቆርሽን ማጌት ሙት። እሺ ስንቅ ቅዳሜ ወይ እሑድ ምላሽ ትሰጠኛለች ሳራ? እሺ ችግር የለም። ደውዬም ጠይቃታለሁ። የሳራ ስልክም ስላለኝ። እሺ አብዬ በጣም ነው የማመሰግነው። እግዚአብሔር ይጠብቅሽ። ስራ እናበዛብሽ። ለራስሽ እርጉዝ ነሽ። እግዚአብሔር ይጠብቅሽ። አሜን። ቻው። እናመሰግናለን። አብዬ ተባረኪ። እኔ ሳራን እተማመንባታለሁ። ቢሮዎቹን ማውርታ ሂውማን ራይትም ሄዳ ማድረግ ያለባትን ሁሉ እንደምታደርግ። ከዛ ውጭ ደግሞ እኔ አድራሻቸውን ባገኝ ሰዎቹን አድራሻ
ወይ ቢሮውንም ሳራ አናግራ አድራሻቸውን ካመጣችልኝ በአካል ሄዳ እንግዲህ እኔ ጆርዳን አይደለሁ በአካል አልሄድ ስልካቸውን ዘጉ እንዳላገኛቸው። ስለዚህ በአካል ሄዳ አድራሻቸውንም ካመጣችልኝ እኔ በዜጎቹ በጆርዳኒ ዜጎች አድራሻቸው ከተገኘ ፖሊስ እንዲጠሩ እዚህ ቤት ወንጀል እየተፈጸመ ነው፣ አንዲት ኢትዮጵያዊ ሰራተኛ እየተደበደበች ነው ብለው እንዲያመለክቱልኝ አደርጋለሁ። እሺ ኦኬ ኦኬ። እሺ እሺ። አቡዬ እግዚአብሔር ከአንቺ ጋር ይሁን ያግዝሽ። እሺ እናት አሜን። እሺማ እሺ። ልባም ደሃ አቡዬ እንዴት ነሽ? እኔን ማለት ዛሬ ቪዲዮ አታበሩም እንዴ? ያለ ቪዲዮ ነው የምትቀመጡት? ምን ጉድ ነው? ቪዲዮ አብሩ እንጂ። እሺ እንዴት ነሽ? ሰላም ነው ማሬ? ደህና ነኝ ማሬ። እሺ ምን ነበረ ልባም ደሃ? ሀቡዬ እኔ የሆነ ቪዲዮ ለቅቅ ያለሁና ያንን ቪዲዮ እንድታይልኝ ከይቅርታ ጋር የሆነ በባለፈው የነገርኩሽ አይነት ቪዲዮ ሰርቼ ነበረ። ሌላው ኤርሚ ትናንትና ማታ የሆነ ቻሌንጅ ሰጥቷል እና ከቻሌንጅ ደግሞ ልክ አንቺ በባለፈው ኮመንት ላይ ስማቸውን ጻፉ እንዳልሽው አይነት ነው እና ሰዎች ኮመንት ላይ ስሜን እንዲጽፉ እንደዛ በይሊላ 1 ደቂቃ ምናምን። ኦኬ ጋይስ ኤርሜችዲ ቻሌንጅ አውጥቷል እና እባካችሁ ልባም ደሃ ብላችሁ ስም ጻፉላት። እዛ ላይ ብዙ ሰው ጽፎላት እሷ እንድታማ ቻሌንጁን ለእሷ እንዲሰጣት። ኦኬ እሺ፣ ይህ ነው መልዕክቱ ማሬ። አዎ ሌላው በቃ 2800 ሰው አለ። አንድ 17 ቀን ይሆኗል። በጣም አሞኛል፣ ህመም ውስጥ ነው ያለው። ስለዚህ ጸሎት እንዲያደርጉልኝ ደግሞ ነገር የለኝ። እሺ ጸሎት አድርጉላት። 2800 ሰዎች ልባም ደሃ ስላመማት ጸሎት አድርጉላት ፕሊዝ። ቴንክ ዩ። እሺ ጤና አሞኝ ቢሮ አላሳፍርም ብሎኝ ነው ብለሽ ነው የጻፍሽው ማሬ? አዎ እንዴት ዋልሽ? ደህና ነኝ። እንዴት ነሽ? አለን ሰላም ነው። የነበር ከዱባይ እና ዱባይ ከሆንሽ ታዲያ ሌበር ኦፊስ አትደውይም? 884 አትደውይም? አያነሱልኝም። ሲያወራቸውም ሊረዱኝ አልቻሉም። ደጋግመሽ ደውይና አማርኛ ተናጋሪ ነው የምፈልገው በይ። ደጋግመሽ 884 ደጋግመሽ ትደውይና ሲያነሱልሽ አልተረዱኝም ላልሽው አማርኛ ተናጋሪ ይፈልጋለሁ ስላላልሽ ነው። አማርኛ ተናጋሪ ነው የምፈልገው ስትይ እሺ ስልክሽን ጠብቂ ይዘሽ አማርኛ ተናጋሪ ይደውልልሻል ትባይና አማርኛ ተናጋሪ ይደውልልሻል። ቢሮ ላይ ኦፊስ ላይ ሂጂ ታመሽ ከሆነ ከሰርሽ ከማዳምሽ ወጣ ወደ ቢሮሽ ጋር ሂጂ አለችኝ። ቢሮዋ ጋር ነው አሁን ችግሩ ያለ። ቢሮዋ ደግሞ ብሬን ወስዳ ብርሽንም አልሰጥም ፈለሽ ወጥተሽ ጥፊ የሚል ምርጫ ነው የሰጠችኝ። እኔ ደግሞ ታማሪ ቢሮሽ እንዳለሽማ ለሌበር ትነግሪዋል። ቢሮውን ውስጥ ሆነሽ መዳም ቤትም ሆነሽ የትም ቦታ ሆነሽ ኢማራት ላይ 884 የመደወል መብት አለሽ። 884 ደውለሽ አሞኛል ወደ ሀገሬ መሄድ ይፈልጋለሁ ቢሮ ወደ ሀገሬ እየላከኝ አይደለም ትያለሽ። አዎ ደውዬ ነበር አልተረዱኝም ላልሽው አማርኛ ተናጋሪ አቅርቡልኝ ስላላልሽ ነው። አማርኛ ተናጋሪ አቅርቡልኝ ስትይ አማርኛ ተናጋሪ ያቀርቡልሻል። ለአማርኛ ተናጋሪው በአማርኛ ለእኔ ነገርሽኝን ትነግሪዋለሽ። ከዛም በኋላ ቢሮ ይደውላል። ከሌበር ኦፊስ ቢሮ ይደወልላቸውና እቺ ልጅ ወደ ሀገሯ ሽኛት ትዕዛዝ ይሰጣቸዋል። 884 እንደሱ አይደለም። ማነሽ የጻፍሽው 80084 ነው። 20 ነው። ገባሽ ጤና? 884 ብዬ ነው ሄደ ይቆራረጣል። 8008 ነው የምትደውይው። ይኸው እንደሚጽፉት ኮመንት ላይ ሰማለን ብቻ ነው የያዘ ያለችበት ቦታ ሙዚቃው ምን ቆይ እታች ሆነሽ ስሚኝ ጤና አሁን ሲሰማሻል? እታች ሆነሽ ማሪ 80084 ትደውይና አማርኛ ተናጋሪ ሰው አገናኙኝ እና በአማርኛ አሞኝ ቢሮ ግን ወደ ሀገሬ አልሸኝም አለኝ። መስራት አልፈልግም፣ ወደ ሀገሬ መሄድ ነው የምፈልገው፣ አሞኛል ያለሽ። ከዛ በኋላ ከሌበር ኦፊስ ለቢሮ ይደወልና እቺ ግለሰብ ታማለች፣ መስራት አትችልም፣ ወደ ሀገሯ ላኳት የሚል ትዕዛዝ ይሰጣቸዋል።
ኦኬ ማሬ በቃ ጋይስ ቁጥር አትጻፉ። በቃ ገብቷታል። አቁሙት አቁሙት። ቁጥር ሲበዛ ዋርኒንግ እንዳይሰጠን ቲክቶክ። ሳፊ ጤና ገብቶሻል? እሺ አዎ ገብቶኛል አለች። ያው ኮመንተች። ኦኬ ሸምዚያ ችግር ላይ ናት፣ የገንዘብ አይደለም። ለምን ራሱ አልጽፍም ታዲያ? አንቺ ምን ቤት ነሽ? ችግር ላይ ነኝ የገንዘብ አይደለም ብላ ሸምሲያ ራሷ ለምን አልጽፍም? ማሪ ማጽፍ ራሷ አቡይ ዛሬ ጠቆርሽ። ምን ነው ሲጀመር ድሮም ጥቁር ነኝ፣ ግን ምናልባት መብራቱ ምን ይሆናል አላውቅም። እሺ ጻፉ። አስተማሪ ታሪክ ያለው አቡ ፈልግሻለሁ። ቃል ኪዳን ምን ፈልገሽ ነው? የገንዘብ እርዳታ አንችልም። አፉ ጥያቄ አለኝ። ኮይን ጥያቄ በሰከንድ አካውንቴ ነው። ይኸውልሽ ከታች ያለው ሀቡ የሚለው አካውንት ያልሽው እሱን አካውንት ፎሎ ታደረጊና በሳምንት እሁድ እሁድ ጥያቄ መጠየቅ የምትፈልጉ ሰዎች ገብታችሁ መጠየቅ የምትችሉት በሱ አካውንት ነው። ኦኬ እሺ። አስተማሪ ታሪክ ሸምሲያ ራሷ ተጻፋ ኬት አግኝቼ ፋይዛ ሸምሲያ ችግር ላይ ናት፣ እባክሽ ድምፅ ትፈልጋለች አልሽ። ቤቷ ሊድ እና ድምፅ ልሁናት ራሷ ትጻፍ አልኩሽ። ስናገኛት እንድናስገባት አንቺ ነሽ እየጻፍሽ ያለሽው። ራሷ ትጻፍ እንድናገኘው አካውንቷና እንድናስገባት። በአማርኛ እያወራን እንግባባ። እሺ አሁን እስከዛ ሸምሲያ እስክትጽፍ ድረስ ያስተዋውቁ። እሺ ቡርጅ ቢዩቲ እሺ ሰላም፣ እንዴት ናችሁ? የአቦ ቤተሰብ እንዴት ነሽ? ማለት ነው ናችሁ? እግዚአብሔር ይመስገን። አልቡርጅ ሳሎን እንባላለን። የምንገኘው በሻርጃ አላህዳ ነው። የምንሰጣቸው አገልግሎት የጸጉር፣ የጥፍር፣ የአይላሽ፣ የሞሮኮን ባዝ፣ የዋክስ፣ የፔዲክር፣ ሜኒኬር ሁሉም አገልግሎት እንሰጣለን እና መታችሁ ተሰሩ። አሁን ደግሞ ያመጣነው እጣ አለ። የ1 ሚሊዮን እጣ ነው። በዛ እጣ የ200 ብር መታችሁ ስትሰሩ ጸጉርም ሊሆን ይችላል፣ ጥፍርም ሊሆን ይችላል፣ ማንኛውም አይነት ሰርቪስ መታችሁ ስትሰሩ 1 ኩፖን ትወስዳላችሁ 200 ስትሞሉ። በዛ ኩፖን ደግሞ የ1 ሚሊዮን እጣ ላይ ትካትታላችሁ። ቢሮን ቢዝነስ ካርድ አመሰግናለሁ። እንትን እየላኩ ነበር ፓስፖርት ኮፒ ምናምን እያልኩ አቤት ጫጫታው ገባ በኛ። እሺ እኔ ደግሞ ድምፁን ቀንሽ የሚዩት አድርጌ ምናምን መስሎኝ ነበረ። እሺ ጨርሽ ውዴ፣ አንቺ ጨርሽ ልቀጥል። ኦኬ እሺ። ቡርጅል ቢዩቲ የውበት ሳሎን የሚገኙት በዩናይትድ አረብ ኤሚሬት ሻርጃ ነው ጋይስ። ቡርጅል ቢዩቲ የውበት ሳሎን ሄዳችሁ ከራስ ጸጉራችሁ እስከ እግር ጥፍራችሁ ድረስ ተውባችሁ የምትከፍሉት ክፍያ 200 ድርሃም ከሞላ የ1 ኩፖን ባለቤት ትሆናላችሁ። ያ ኩፖን የ1 ሚሊዮን ብር እጣ ነው። እዚህ ቤት ነው እጣው የሚወጣላችሁ። ስለዚህ ተውባችሁ እጣውን የሚወጣበትን ቀን በጉጉት መጠበቅ ነው። ሌላው ደግሞ 200 ድርሃም ለአንድ ሰው ይከብዳል ካላችሁ 3 ወይ 4 ጓደኛሞች ሆናችሁ ሄዳችሁ የተለያየ ሰርቪስ ተሰጥቷችሁ አንዷ ጸጉሯን፣ አንዷ ጥፍሯን፣ አንዷ አይላሿን፣ አንዷ ቅንድቧን ብትሰራና 50 ድርሃም አዋታችሁ ብትከፍሉ ክፍያችሁ የምትከፍሉት ሂሳብ 200 ድርሃም ከሞላ የ1 ኩፖን ባለቤት ትሆናላችሁ። ያን ኩፖን ለ4 ማለት ነው የምትካፈሉት። 1 ሚሊዮን ብሩ ከወጣላችሁ ለ4 ትካፈሉታላችሁ፣ እድለኛ ከሆናችሁ ማለት ነው። ስለዚህ መልካም እድል ለሁላችሁ። ከቡርጅል ቢዩቲ እየተዋባችሁ 1 ሚሊዮን ብር ተሸለሙ ተብላችሁ ተጋብዛችኋል። መልካም እድል።
ወደ ፍላወር ኦፍ ኢትዮጵያ ነው የምንሄደው። አውዬ እንዴት አመሻችሁ? አለን አለን። እንዴት ነሽ? ፍላወር ኦፍ ኢትዮጵያ የምንገኘው አቡዳቢ ኔቪጌት ሲሆን የምንይዛቸው ባልትናዎች፣ ኮስሞቲክሶች፣ የባህል አልባሳት እና ኦሪጂናል ማኔሮች እንይዛለን። ከኛ ከ100 ድራም ጀምሮ ማንኛውንም እቃ ስትገዙ የ500,000 ኩፖን አዘጋጅተናል። እሱም የፋሲካ ዋዜማ የሚወጣ ነው። እየገዛችሁ እድላችሁን ሞክሩ እና እባካችሁ እንጀራ እያዘዛችሁ የምትመልሱ እባካችሁ እና እየተበላሸ ነው አትዘዙ፣ ወይ እንጀራ የምታዙ ማለት ነው። አውዬ አመሰግናለሁ። እሺ ፍላወር ኦፍ ኢትዮጵያ የሚገኙት በዩናይትድ አረብ ኢማሬት አቡዳቢ ነው። ፍላወር ኦፍ ኢትዮጵያ ሄዳችሁ ምንም አይነት የኮስሞቲክስ ውጤቶች፣ የባልትና ውጤቶች፣ የባህል አልባሳት እንዲሁም ሂውማን ሄሮች፣ የስፌት ዊጎች፣ እንጀራ ምንም አይነት ነገር ገዝታችሁ የምትከፍሉት ክፍያ 100 ድርሃም ከሞላ የ1 ኩፖን ባለቤት ትሆናላችሁ። ያ ኩፖን ደግሞ 500,000 ብር የያዘ ነው። እዚህ ቤት እጣው ይወጣላችኋል። ሶ ያዙና ኩፖናችሁን እጣው እስኪወጣላችሁ ጠብቁ። መልካም እድል ለሁላችሁም። አድራሻቸው አቡዳቢ ናቪጌት ሸገር ሬስቶራንት ጀርባ ነው፣ በአካል መሄድ ለምትፈልጉ። እንዲሁም በላይቭ መግዛት የምትፈልጉ ይህንን አካውንት ፎሎ በማድረግ ቤታቸው ገዝት ገብታችሁ መግዛት ትችላላችሁ። እንዲሁም በዋትሳፕ ቁጥራቸው ባዮ ላይ ባለው ኦርደር ማድረግ ትችላላችሁ። መልካም እድል ለሁላችሁ። ውዶች ዘቢባን ፎሎ አድርጉልኝ። የዘቢባ ፎሎ 18,300 ደርሷል ጋይስ። 1,700 ብቻ ነው የቀረን። ዘቢባን ፎሎ ያላረጋችሁ ፎሎ አድርጉ ፕሊዝ። አሁን ማነው የቮይስ ካለኝ? ልባም ሴት ነበር እንዲ ያልኩት ቅድም። ልባም ድሃ ነው ማን ያልኩት? እኔ ልባም ድሃ ነው ልባም ሴት ነው ያልኩት? ጀግሜ ልስማ ቮይሱን። ኦኬ እኔ ቤት ሁሌ ልባም ድሃ ስላለች ልባም ድሃ ስለምል ነው። ይቅርታ ቅድም ተሳስቻለሁ። ልባም ድሃ ያልኩት ልባም ሴት ነው ብላችሁ የምትጽፉት ኤርሚ ኤችዲ ቤት ገብታችሁ የሰራው ቪዲዮ ላይ ልባም ድሃ ሳይሆን ልባም ሴት ብላችሁ ሜንሽን አድርጓትና ቻሌንጁን አሸንፋ ቻሌንጁን ይስጣት። ልባም ሴት ግብፅ ሀገር የምትኖረው የመዳም ቅመም ናት። ሰው ቤት ፓርት ታይም እየሰራች ነው የምትታከመው። ሰውነቷ ውሃ ይቋጥራል ምናምን እና ለእሷ ሜንሽን እያደረጋችሁ ኮመንት ላይ ልባም ሴት ልባም ሴት ልባም ሴት ልባም ሴት እንድትሉልን ነው የምንፈልገው። እናመሰግናለን። የማን ቤት? ኤርሜችዲ ቤት። ኦኬ ኤርሜችዲ ያወጣው ቻሌንጅ ላይ ለ2 ቀን ነው ቻሌንጁ። ሰው ፕሊዝ ሜንሽን አርጓት። እሺ ቴንኪዩ። ለመታከሚያ ይሆናታል። ማና የኔ ናት። እሺ ኤልዳና ሁላችሁም ልባም ሴት ብላችሁ ሜንሽን አርጉና ትታከምበት። በማታችሁ እንዴት ነሽ ውዴ? ሰላም ነው? ለጥፊ እዚህ ጋር እና ስክሪን ሪከርድ እናረግልሻለን። ለጥፊና ስክሪን ሪከርድ እናረግ ለጥፊ በግሪን ጋላሪ እና ስክሪን ሪከርድ እናረግልሻለን። ሚዩት ነሽ እኮ ለእኔ ብቻ ነው ድምፅሽ የሚሰማው፣ ለተመልካች የሚሰማ አይመስለኝም። ሚዩት አርጊና ድጋሚ አብሪ ውዴ። አይሰማም። ሚዩት አርጊ ድጋሚና አብሪ። ማይጋር ልቤን አወረደችው። ሚዩት አርጊና ድጋሚ አብሪ ለተመልካች እንዲሰማ። ለእኔ ብቻ ነው የምትሰሚው። በቃ ልነቅልሽ ነው ውዴ፣ ተመልሰሽ ግቢ እሺ። ሸምሲያ ቲክቶክ አትጠቀምም፣ ኢሞ ብቻ ነው የምትጠቀመው፣ ሌላ የላትም። ስለዚህ እሷን ንግስት ናት። ኢሞ ላይ ቁጭ ብላ እኛ ብቻችንን ቲክቶክ ላይ ድምፅ እንሆናታለን አደለ? ለምን ቲክቶክ አትከፍትም? ኢሞ ካላት ቲክቶክ መክፈት። ኢሞ ስማርትፎን ላይ ነው አይደል የሚጫነው? ኢሞ የከፈተች ጀግና ቲክቶክ መክፈት ለምን አቃታት? ኢሞን በዋይፋይ ነው የሚሰራው፣ ቲክቶክን በዋይፋይ ነው የሚሰራው። ቲክቶክ ዳውንሎድ አድርጋ በስሟ ቲክቶክ አካውንት ከፍታ ትምጣ።
ዲሞ ላይ ተቀምጣ ነው እሷ እኛ ቲክቶክ ላይ ድምፅ እንድንሆናት የምታዘን። ሰው ለራሷን ምንም አይነት ጥረት ሳያደርግ ባዳ ነው እንዲጥርለት የሚፈልገው። አልሐምዱሊላህ ጉድ አትችልም። አስለምጃት አንቺ በኢሞ ቪዲዮ ኮል ተደዋውላችሁ ንገሪያት ስቴፑን እንዴት ቲክቶክ እንደሚከፈትና እንደሚገባ። እውቀት እኮ አይጠይቅም። ዳውንሎድ አድርጎ አንቺ ቲክቶክ አካውንት ከፍተሽ ስጫት። ዩዘር ኔሙን እና ፓስወርዱን ስጫት ታስገባ። እሺ ከዚያም በኋላ ገብታ 1000 ሰው ፎሎ እናረጋታለን። ቪዲዮ ታበራለች። አለቀ። ሁሉን ነገር ከኛ ታለን። በቤቷ ድረስ ሄደን ድምፅ ምን ነው? ለምን ሚዩት ታደርጊያለሽ? አሁን ደግሞ እንደገና ሚዩት ማብራት ያቀትሽና ደግሞ ሌላ ስቃይ። ቀጥታ ጀምሪ ጉዳይሽን። ፎቶ የአክስትሽን ፎቶ ለጥፊና ታደርግለት ነው። አሁን ብልሽ አይሰማ እንደገባሽ ዎች ኤልዳ ለመጨረሻ ጊዜ ነው ድል ምሰጥሽ። ድጋሚ ያስገብትሽ። አሁንም ሚዩት አድርገሽ አሁንም ለእኔ ብቻ ከሆነ ድምፅሽ የሚሰማው ነቅልሽና በቃ አለቀ። አቡዬ ሰላምን ይብዛልሽ። ሰላም ውዴ። አንዴ እሺ ተስፋነሽ ኤልዳና ሚዩት ካደረገች ደግማ ሚዩት ማብራት አታውቅም እና አንዴ እሺ ኤልዳና ሚዩት እንዳታረጊ። ሚዩት ካረግሽ ነቅልሽና ደግሜ ያላስገባሽም። እሺ አቡዬ እሺ እሺ እሺ። እኔ አሁን አርጊ ፎቶ እሺ አርጊ። ኦኬ እሺ። ከዛ በትልቁ ሳረግሽ እዚህ በፎቶ ላይ የምትመለከቷት አክስቴ ከሌ ከሌ ትባላለች። በእንደዚህ እንደዚህ ዓመተ ምህረት ከእንደዚህ እንደዚህ ቦታ ወጥታ አልተመለሰችም እና የትም ቦታ ያያቸው ተባካችሁ በዚህ ስልክ ቁጥር ለእኛ ለፈላጊ ቤተሰቦቿ አሳውቁን ትያለሽ። ስክሪን ጋር ያደረጉልሻሉ። ቤተሰብ አርጉላት ፕሊዝ። እሺ አቡዬ ይሄው አድርጌያለሁ። ሴቭ የሚለውን ካልነካሽ እኛ ጋር አይወጣም። እሺ ላውራ አቡዬ በትልቁ አድርገኝሽ። ፎቶ አልበራማ ውዴ፣ ፎቶ የለም። ሴቭ የሚለውን መንካት አለብሽ እኛ ጋር እንዲታይ። ኦኬ ይኸው። እሺ አሁን ይታያል፣ አሁን ይታያል። እሺ አቡዬ አሁን ይታያል። በኮመንት ይታያል አሁን። በኮመንት አንብቢ። አማርኛ ማንበብ ትችያለሽ ማሪ? አቡዬ አይታይም። አንብቢ እና መልሱ እነሱ እየመለሱ ምን ይላል ኮመንቱም ነው። ካልቻልሽ እንደማትችል ኮሜንት ስለማይታየኝ እኮ ነው። ጭራሽ ኮመንት ማይታይሽ? እሺ ሌላ ቀን ትመጫለሽ። አሁን በራፉ ይህ አሁን በትልቁ አድርጌሻለሁ። አሁን ይታያል። እሺ ፎቶ ልንገርሽና እሺ 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 ይሄ የምታዩትን እሺ። ድምፄ ይሰማና አቡዬ? ድምፄ ይሰማን አይደለ? ይሰማል ይሰማል። እሺ ይሄ 2 ልጆች የያዘችው አክስቴ ናት። የወጣችሁ ደግሞ በ99 ነው የወጣችሁ ማለት ነው ከኢትዮጵያ እና ከ8 ዓመት በፊት ኢትዮጵያ መታ አፋልጋን ፎቶ አስቀምጣልን ነበር የሄደችው ማለት ነው። እና ራይት ያለበት ደግሞ የጓደኛዋ ስም ነው ማለት ነው።
የጓደኛዋ ስም ነው። የጓደኛዋ ስም ደግሞ ቃንዴ ይቅርታ፣ ሚሚ ጌታቸው ነው ስሙ። የጓደኛዋ ስም አብሮ ሬት የተደረገበት በዚህ ስልክ ቁጥር 0922 0955 03 8964 በዚህ አሳውቁኝ ማለት ነው። ሪካርዱ ያደረጋችሁ ደግሞ በውስጥ ላኩልኝ። አመሰግናለሁ አቡዬ። ይሰማል ድምጽ አይደለ? ትንሽ ጥርሴን ሰላመመኝ ነው ይቅርታ። ይሰማል። ጥርስና ድምጽ ምን አገናኘው ማለት ነው? ድምጽ ከጉሮሮ ጋር እንጂ ከጥርስ ጋር ምን ያገናኘዋል? ትንሽ ሰላመመኝ ነው ለዛ ነው። ምንም አይገናኝና ድምጽ ይሰማል። ድምጽሽ በደንብ ከፎቶ ነው ችግሩ። ብነግርሽ አልሰማም ስላልሽ መብትሽ ነው። እና ሌላ ደግሞ ማለት ነው ሪከርድ ያረጋችሁ በውስጥ ላኩልኝ የምትያቸው ለምንሽ ነው በውስጥ የሚልኩልሽ? ሪፖስት ታደርጊያለሽ እንጂ የፖስተቱትን አንቺ ሄደሽ ሪፖስት ታደርጊያለሽ። ኮመንት ላይ የኔ አክስት ናት ብለሽ ትጽፊያለሽ። እሺ እሺ እሺ፣ አመሰግናለሁ በጣም። ሪከርድ ያረጋችሁላት አይታይም እኮ ምን ላርግ? ብነግራት አልሰማም አለች። እንግዲህ መብቷል። እሺ ሌላ ላርግ። እሺ ሌላ ፎቶ እሺ አርጊ ደግሞ እስኪ እሱ ከታየ። እሺ እሺ፣ እሷን ፎቶ ላርግሽ። ይኸው ይሄ ሲታያን። እሺ አሁን ይታያል። እስካሁን አልመጣም ማለት እስካሁን አልመጣም ውዴ። ኔትወርክ ነው መገኛ ኔትወርክ ነው። አሁን እስቲ እኔው ደግሞ ይከተል። እሺ ይሄኛውስ ይሰማል? ይሄኛውስ ይታያል? አቦ ህፃናት ይታያሉ። ልጆቿ ናቸው። የእሷ ልጆች ናቸው። አብራ ከነሱ ጋር ነው ያለችው። እሺ ይህ ፎቶ ማለት የአክስቴ ናት። የአክስቴ ልጆቿ ናቸው። የአክስታችን ስም ደግሞ ሜቴ ማሞ ነው። የወጣችው ከኢትዮጵያ በ99 ነው የወጣችው። ከ8 ዓመት በፊት ኢትዮጵያ መታ አፋልጋን ነው የሄደችው ማለት ነው። ፎቶ አስቀምጣ ጓደኛውም አለች። የጓደኛው ደግሞ ሚሚ ጌታቸው እና ይህንን ካያችሁ የምታውቁ በውስጥ አሳውቁኝ። ስልክ ቁጥር አስቀምጥላችኋለሁ 0955 03 8964 ዋትሳፕም አለው። በዚህ አሳውቁኝ ያያችሁ ሰዎች። አመሰግናለሁ። ሰምታችሁኛል አቡዬ? አዎ ማሪ ሰምተንሻል። እሺ ፎቶ ግን ይኸውልሽ የህፃናቶቹ እንደምትለው ከቅድም ጀምሮ እየነገርኩሽ ነው። ህፃናቶቹ እንደምትፈልግ ስልሽ አዎ ልጆቿ ናቸው ብለሽኛል። የምትፈልጉት ህፃናቶቹን ነው ወይስ አክስታችን ነው? አክስታችንም ናት። አብራ ከነሱ ጋር አለች እኮ አቅፋቸው ከላይ እሷ፣ ከታች ደግሞ ልጆቹ። እሷ ተቆርጣለች። እሷ ለእኛ አልፈለችንም። ልጆቹን ብቻ ነው ያየነው። አሁን መጣች። እሺ ቆይ ብቻዋን ፎቶ የላትም አክስትሽ? አቡዬ ብቻዋን ፎቶ የላትም። ብቻዋን ፎቶ አልተወችልንም። እንደዚህ ነው ትታልን ሄደችው። አልተወችልንም ብቻዋን ፎቶ። እሺ አልተወች አዳርጋችሁላታል? ሪከርድ ያደረገላት እስቲ። አዎ ይህ ማና ያው ብላለች። ተባረኪ እናቴ። ማና የቤት ገብተሽ ቪዲዮ እንዲ ፖስታ እንዲ ኮመንት ጻፊሽ ማ። እሺ አቡዬ አመሰግናለሁ። እሺ እመቤቴ በሰላም ተገላግለሽ። አመሰግናለሁ እናቴ ስላስገባሽ። እሺ እሺ እናቴ። እሺ ተረኛ ማነው? ተስፋነሽ ተስፋነሽ ወይ አቡዬ እንዴት ነሽ? እግዚአብሔር ይመስገን። ይኸውት በጣም ነው የምወድሽ። ፈጣሪ ይጠብቅሽ።
በሰላም ተገላገል። እናት አስተማሪ ታሪክ አለኝ ብለሽ ጽፈሽ ነበር። ግራ የገባው አየር አንዴ ይሞቃል፣ አንዴ ይበርዳል። ለነገሩ አየሩ አይደለም ችግሩ፣ እኔ ነኝ ችግር ያለብኝ። አንዴ ይሞቀኛል፣ አንዴ ይበርደኛል። በለው ስልኬ ወድቆ ነው። እሺ ማሪ ጀምሪ። እሺ ሀብዬ ነገር ይጮሃል። አንቺ ጋር ማጥፋት ትቻልሽ። ሙከየፍ ነው ማሪ፣ ፍሪጅ ነው መሰለ። እሺ ቆይ ራቅ ልበል። ፍሪጃችሁ ምን ጉድ ነው እንደዚህ ቢጮኸው? ምን አውቃለሁ። እሺ ቆይ ራቅ ልበል። ይሄ እንትኑ ነው የድሮ አካታሪ ቤቶች እዚህ ሀገር ትዝ ይለኛል። አሮጌ ሴትዮ እናት ነው የባሏ እናት ቤት ስንሄድ አሮጌ ፍሪጅ ነበራቸው የሚጮህ ግን እንዲህ የሚከፈት እንደ ሀያቴ ሳጥን እንደ ድሮ የድሮ ገጠር ሰዎች ሳጥን እንዲያር የሚከፈተው ጋይስ ፍሪጅ ነበር። እንደሱ አይነት ነው። አሮጌ ነው እና እንደሱ በረዶ ብቻ ነው አይደለ? በኖርማል ነገር አይተክም። በረዶ በጣም በረዶ አለው። አሁንስ አሁን አጥፍተሹ ነው? አይ ወጥቼ ነው ከኩሽና። እና ሀብዬ ከአይምሮ አልጠፋ ስላለኝ ነው። እና እንዴኔ በቃ በስደት ህይወት ስትኖሩ እንዴኔ ያጋጠማችሁ ካላችሁ በኮመንት ላይ ጻፉልኝ እና ያጋጠመኝ ነገር ልጀምርላችሁ። እና ይሄ የሆነልኝ ቤሩት ነው። 1 አመት ከ7 ወር ከሰራው በኋላ ነው። እና አሰሪ ሰውየውና ሴትዮ 2 ናቸው ያሉ። ልጆቹ አገብቷል፣ 4 ልጆች አሉና አገብቷል። ከዛ አብረን ያለን በቃ ለሰውየውም በጣም ትልቅ ናቸው። እድሜ ወደ 78 አመት አካባቢ ናቸው ሰውየው ማለት ነው። ሴትዮዋ 75 አመት ናት። እና መድኃኒታቸው የምሰጠው እኔ ነኝ። በቃ ሁሉም ነገር ቤት ስራ የምሰራው እኔ ነኝ። ልጆቹ የሚያጣሉ ይውላሉ እንጂ አያደሩም። እና እንደዛ ሆኜ እየሰራው 1 አመት ከ7 ወር ከሰራው በኋላ የሆነ በቃ በአንድ ቀን ውስጥ ሰውየው ምንም ሳይሆን ሞትብኝ በእጄ ማለት ነው። እየሳቅሽ ነው? አይ ፍርሃት ነው ሀቡ። እና ማለት የሰው ሞት ያስቃል መሞት? አይ ፍርሃት ነው ሀቡ። እኔ እንትን ብዬ አይደለም። እና ሰውየው ምንም ሳይሆን ነው የዋለው እኛ ጋር ማለት ነው። እና ሴትዮ ጋር አብረን የዋለ ነው። ልጆቹ መጥቶ እኛ ጋር ምሳ በልቶ ምን ብሎ ሄዷል። አንዱ ልጁ ደግሞ ማታ ለመጥቶ ሁሌ ማታ መጥቶ የሚሰጣቸው መድኃኒትን ቼክ አድርጎ እራት ከኛ ጋር በልቶ ወደ ቤቱ ይሄዳል። ቤቱ ገጠር ነው። ከዛም 2 ተኩል አካባቢ መጥቶ እራት በልቶ ምን ብሎ ሄደ። ከዛ እኔ መድኃኒታቸውን ሰጥቼም ብዬ ሴትዮና እሱ ሶፋ ላይ ተኝቶ ቲቪ ያዩ ነበር። እና ከዛም ሰውየው ድሮ ከዛ በፊት ወድቆ አንድ እግሩ ተሰብሮ ነበረ እና የሆነ ዱላ ይዞ ነው የሚንቀሳቀሰው ቤት ውስጥ ማለት ነው። ከዛም እኔ ክፍል ውስጥ ነበርኩ። ቁጭ ብዬ ስልክ የቆረቆርኩ ነበረ። ሽንት ቤት ኩሽና አልፎ ነው ገብቶ ሽንት ቤት የሚገቡት። ከዛም ኩሽና ደርሶ ሽንት ቤት ሊገባ ስል የገባ ያለ እኔ እንዴት እንደሆነ ያላቅም ብቻ ዱላ ሲወጥቅ ሰማሁ ድምፁ ማለት ነው። ከዛም ሮጬ ሄድኩት። ሲሄድ ልብስ ማሽን አለ። ልብስ ማሽን ጠግቶ ቀስ ያለ መሬት የወረደ ነበረ እና ያዝኩት። እጁ ሰውየው በጣም ወፍራም ነበረ እና እጁን ያዝኩት፣ ግን ከአቅሜ በላይ ስለሆነ ቀስ ያድርጌ ያዝኩት። ከዛን ቀስ ብሎ መሬት ላይ ወረደና ወደቀ መሬት ላይ ማለት ነው። ከዛ በቃ የጮህኩ ራሱን ይዤ በእጄ ላይ ያደረኩት እንትን በጉልበቴ ተንበርክኬ ማለት ነው። ጉልበቴ ላይ እጄ አድርጌ እጄ ላይ ደግሞ ራሱን ከፍ አድርጌ ያደረኩት። ከዛ እጄ ጭምጥ አድርጎ ያዘኝ። ከዛም በቃ የማደርገው ነገር ጠፋብኝ። በቃ ሰውነቴ ሁሉ ይንቀጠቅጣል፣ እጮሃለሁ። ሴትዮዋ እሱ ጋር ሶፋ ላይ ተኝታ ነበረ። ቲቪ ያዩ ነው እንቅልፍ ወሰዳት እሷ። ከዛ እጮሃለሁ፣ እጠራለሁ፣ ልትሰማ አልቻለችም። ከዛም 1 ደቂቃ የሚሆን አወራኝ እና ኮንትራትሽ ጨርሰሽ እንኳን ወደ ሀገር ብትገቢ እሷ ስሟን ጠርቶ ለእሷ የሚሆን ሰው ሳታመጪ ከዚህ ቤት አትውጪ፣ ሀደራ ላንቺ ነው የሚሰጥሽ አለኝ። በቃ እጅ ቃል አዎ። እና በቃ እጅ በጣም ጭምጣሩ በቃ ምን በጣም ደም ሆኖ ነበረ እጅ ማለት ነው።
ከዛም እቺ ቃል ያለ ከዛ በኋላ ቀስ ቀስ ያለ እጄን ለቀቀብኝ። እጄ ሲለቅ በቃ ማድርገው ነገር አጣው። ባባ ብዬ ጠራለሁ፣ እጮኻለሁ። ሴትዮም ልትሰማ አልቻለችም። 3ኛ ፎቅ ነበር። የታች ሰው አለ ግን ማንም ሰው ልሰማ አልቻለም። ከዛ እጁም ለቀቀ። በቃ ራሱ እግሬ ላይ እጄ ላይ ያልኩት ራሱ ከበደብኝ። በቃ መንቀጥቀጥ ጀመርኩ። ምንም አድርገው ነገር አጦ ቀስ ያድርጌ ራሱን መሬት ላይ ያደረኩት። ከዛም ሴትዮ ሮጬ ሄድኩት። በቃ ሲጠራ በተኛችበት ልትነሳ አልቻለችም። ሞታ ነው ተኝታ? ምን ጉድ! አልሞተችም፣ ተኝታ በቃ። ምን አይነት እንቅልፍ ነው? እኔ ምን አውቃለሁ። ከዛ በኋላ ቲቪን አጠፍቼ እንደገና እንትን ብዬ ቀሰቀስኳት። ከዛ ምንድን ነው እንደዚህ የምትጮሂው አለች። ከዛም ባባ ምን ሆኖ እንደሆነ አላውቅም ነኝና እያልኳት። ከዛም መጣችና ጠራች፣ ስሙ ጠራች። እጁን ስታየው እንትን አለኝና በቃ ፈንት ነቀለች። እሷ ራሱ እሱ ጠገብ ላይ ቁጭ እንዳለች ፈንት ለቀለች እና እሷ ወደቀች። ከዛ በቃ ስንት መከራ ክፍለ የየሮጥኩ ያለቀስኩ የጮህኩ ክፍለ ገብቼ ስልኬን አመጣሁ። ለልጁ ደወልኩት። ያ ልጁ ከሄደ 2 ሰዓት ከዛ ቤት ከወጣ 2 ሰዓት ነው፣ 2 ሰዓት ልዩነት ነው። ከዛን ለልጁ ደወልኩት። ከዛን ሞት ያላልኩም ባባ ምን እንደሆነ አላውቅም፣ አልነሳ አለ፣ አያወራም። ማማም እሱን አይታ እንትን አለችብኝ እና ቶሎ ድረስ አልኩት። ጎረቤት አታንኳኪም እንደ ውጣሽ ሄደሽ አምቡላንስ እንዲጠሩ? በቃ ምንም ነገር አልቻልኩም። በቃ በጣም ፈራው። ምንም ነገር አልቻልኩም። ቀጥታ ወደ ልጁ ጋር ነው የደወልኩት። ከዛ እሱ በቃ እናቴን አረጋጌት ነው የሚለኝ። እናቱ ግን በቃ ልትናገረኝ አልቻልኩም። አዎ ከዛ እሱ አምቡላንስ ይመጣል፣ አንቺ እናቴን ጠብቂ፣ እስከሚመጣ ድረስ እሷን ጠብቂ ያለ። እሺ አልኩት። ወዲያው አምቡላንስ መጣና እነሱን ይዞ ሄደ። ከፎቃ ወርዶ ይዞ ሄዱ። እሷንም አምቡላንስ ወሰዳት? አዎ ሁለቱም ይዞ ሄደ። አልነቃችም እሷ? አዎ እሷ አልነቃችም። ከዛን ይዞ ሁለቱም ሄደ። በቃ ቤቱ ሊበላይ እንደረሰ ከዛን ሁለት ጓደኞች ነበሩኝና ደወልኩላቸው። አንዱ ለአንዱ መጀመሪያ ደውየት ምን አለች? ከዛ ቤት ቶሎ ብለሽ ወጥተሽ ጥፊ አለች። አንደኛዋ ምን አለችሽ? ከቤት ወጥተሽ ጥፊ፣ ነገር በአንቺ ላይ ነው የሚመጣብሽ አለች። ከዛም በቃ መጥፎ ጓደኛ ምን እንደሚመክር ወይኔ ጉዴ። ከዛ በቃ ከዛም ደግሞ ግራ ገባኝና አንደኛው ጋር ደወልኳት። ከዛ እሷ ደግሞ ምን አለችን? አይ ተረጋጊ፣ አንቺ ንጹህ ሰው ከሆንሽ እግዚአብሔር ይጠብቃሻል፣ ለክፉ አሳልፎ አይሰጥሽም አለችኝ። በቃ እኔም ሊወጣ አልፈለግኩም፣ ግን እሷ ያለችው ነገር የበለጠ እንትን አለኝ፣ አረጋገኝና በቃ ቁጭ ያልኩት። በቃ ግን ቤቱ ሊበላኝ ደረሰ፣ ማንም የለም። እጄ ሰውዬው የሞተበት እጄ በቃ ላስጠጋ አልቻልኩም፣ ሰውነቱ ሁሉ ይንቀጠቅጣል። ከዛም በኋላ በቃ ቁጭ ያልኩት ሲጠብቃቸው ከሌሊቱ 9 ሰዓት አካባቢ ሴትዮ ደወለችብኝ። እኔ በቃ ምን ሊሉኝ ነው ብዬ በቃ ምን ልበልሽ፣ በቃ አለቅሳለሁ። ያ ሁሉ ሰዓት ቁጭ ባልኩበት አለቅሳለሁ። ቤት ውስጥ መንቀሳቀስ አልቻልኩም። በቃ ሰውዬው ሞት፣ በቃ ሁሉ ነገር በቃ ጭንቅላት ላይ ይመጣብኛል። ማብራት አብርቼ ግን ቤት ሁሉ ጨለማ ነው የሆንብኝ። ከዛ ሴትዮ ደውላ አይ አንቺ ነፃ ነሽ፣ ደም ግፊትና ስኳር ስላለው እሱ ነው የገደለ እንጂ አንቺ ነፃ ነሽ አለች። በቃ መድኃኒዓለም ጸሎቴን ሰማኝ አልኩት። እውነት ምንም በቃ ሌላ አልቻልኩም። እና እነሱ እስከሚመጡ ድረስ ጠበኩት። እነሱ መጥቶ አንቺ ነፃ ነሽ ምናምን አሉ። ሴትዮም ሰውዬው ያለኝ ነገር እንደዚህ ብሎሽ አልኩ ማማ ብዬ ነገርኳት። በቃ የበለጠ አበደች፣ አለቀሰች። በጣም ነው በቃ ፍቅራቸው እየተለየ ነው። ደግሞ በዛ ላይ እኔ ግን ደሃ ናቸው፣ ግን ለእኔ በቃ ቤተሰብ እንዳገኘው ነው የመሰለኝ። ከዛ በፊትም አዲስ ሆኜ ሰውዬው በቃ በጣም በቃ ይመክረኛል። ሴትዮ ትንሽ ናጭናጫ ስለሆነች የሆነ ነገር አልገባ ስለኝ በቃ እርፍር ነው የምትለኝ። ከዛም በቃ ይመክረኛል። በቃ የሆነ ከባድ ዕቃ ምናምን ሳነሳ ይቆጠኛል። ነገ አንቺ የልጆች እናት ነሽ ምናምን በቃ ብዙ ነገር ይለኝ ነበረ እና በቃ ቤተሰብ እንዳገኘው ነው እየተሰማኝ ነበረው። ከዛ እሱ ሲሞት በቃ በጣም እውነት ከፋኝ። በቃ ሳለቅስ ስጮህ እውነት እኔ እንጃ። ከዛም በቃ 15 ቀን 1 ወር ድረስ በቃ ያ ቤቱ በቃ ሊበላኝ፣ ኩሽና ሊገባ እንኳን አልቻልኩም። በቃ ፍርሃት። ቀንም ማታ ኩሽና ሲገባ በቃ የሆነ በቃ በጣም እንትን እያለኝ ነበረ።
እና እጁን ይዘሹ ስለነበር ነው የተጨነኩት። እጁ ላይ የሚወጣው አሻራ ምናልባት ግን ሰው በእጅ አይገደልም። እጅ ብቻ ተይዞ እጁን ስለያሹ ብቻ የእጅሽ አሻራ ተገኘ ብቻ ያው አንቺ ገዳይ ልትባይ አትችይም። ውስጡ ተመርምሮ ያው በደም ግፊት እንደሆነ ሲታወቅ እና በዛ ጭንቅላቱን እግርሽ ላይ አስቀምጠሽ ስለነበር ያው መነካካትሽ ነበረ ትንሽ አስቆኝ የነበረው ግን እንኳንም ሰላም ሆንሽ። አዎ እና እኔ የምላቸው በቃ የሆነ ነገር ከሆነ ድረስ እናንተ የራሳችሁን መጠበቅ የሆነ ነገር ሆነ እና በቃ እዛ ቤት መጥፋት አትሞክሩ፣ አታስቡ። ለምን አንድ ነገር ከሆነ በቃ እናንተ መጥፎ ነገር ካላደረጋችሁ እግዚአብሔር ይጠብቃል፣ ለክፎቹ አሳልፎ አይሰጥም። እና ያቺ እንዳለች ከዛ ቤት በዛ ሌሊት በዛን ሰዓት ብወጣ ምን እንደሚገጥመኝ አላውቅም ነበረ። አይ ምን እንደሚገጥመሽ ሳይሆን እሱ ምንም የሚገጥመሽ የራሱ ችግር ነው። ግን አንቺ ሆን ብለሽ ገለሹ ነው ሰውየውን ወይ ጥለሹ ነው የሆነ ነገር ተብለሽ ነበረ የምትታሰሪው። ኔቨር ኤቨር መጥፋትን የሚመክር ሰው ሴጣን ነው። ህይወታችሁን ሊያበላሽ የፈለገ ሰው ነው ከዛ ቤት ጥፉ እያለ የሚመክራችሁ። በፍጹም እንዳታስቡ፣ ለመጥፋት የሚባል ነገር እንዳታስቡ። ኦኬ እና ይሄን ልሽ ነው እና በቃ ከአይምሮ ያልጠፋ አለ ሰውዬው አሟሟቱ። ከዛ በፊት ደግሞ ለእኔ በቃ እንደ ቤተሰብ የሚያስበኝ ነገር ሁሉ ነገር በአይምሮ ላይ የመጣውነት እና በቃ ስደት ላይ ስንኖር በቃ ምን ያህል ፈተና እንዳለ እውነት እና የተሰማኝ ነው። እና እግዚአብሔር ይመስገን በነገር ሁሉ እግዚአብሔር መልካም ነው እና ምንም ፈተና ቢበዛብንም እግዚአብሔር ይጠብቀናል ከክፉ ነገር ሁሉ። ልባችን የሚያቆም መድኃኒዓለም ብቻ ነው እና ሁላችን እግዚአብሔር ይጠብቀን እላችኋለሁ። ቤት ወጣሽ? 4 ዓመት ሰርቼ ነው የወጣሁት። ከዛ እና 4 ዓመት ሰርተሽ ወደ ሀገርሽ ሄድሽ? ኦኬ። ከዛ በኋላ ነው አሁን ዱባይ የመጣሽው? አዎ። ከዛ በኋላ አገብቼ ዓመት ብር አልበቃሽም ኢትዮጵያ ውስጥ ለመኖር? ቤት ምናምን ሰራውና ልጅ እግዚአብሔር ይመስገን አገብቼ ፍቅረኛ ነበርና አገብቼ ወልጄ ጎበዝ። ከዛ ቤት ሰርተሽ ባል አግብተሽ ወልደሽ ደግሞ ባልሽን ልጅ እንዲያሳድግ ሰጥተሽ አንቺ መጣሽ። አዎ እግዚአብሔር ይመስገን። ባልሽ ልጅ ይዞ ቤት ቁጭ አለ፣ አንቺ እየሰራሽ ትልጊያለሽ። አረ እሱም ይሰራል እንዲሰራ ብዬ የሆነ ነገር ገዝቼ ቢዝነስ ጀምሮ እየሰራ ልጅን ያሳድጋል። ጎበዝ። ምንድን ነው ለባልሽ የጀመርሽለት ቢዝነስ? ባጃጅ ነው የገዛሽለት? ምንድን ነው ያደረግሽለት? አይ ባጃጅ ሳይሆን የኛ ሀገራችን ክፍለ ሀገር ስለሆነ ሞተር ይሰራል። በሞተር ምን ይሰራል ማሬ? አይ 2 ሰው ገጠር ውስጥ ይመላለሳል እቃ ምናምን እና ጎበዝ ነው እና እርሻ ምናምን ይሰራ ገበሬ ነው። እኮ በሞተር ቢዝነስ የምታስጀምሪው ምንድን ነው? ሞተር አሁን ለምሳሌ አዲስ አበባ ውስጥ ዲሊቨሪ ይሰራሉ። ሞተር ከምግብ ቤት የሰው ቤት ምግብ ማድረስ ምናምን ዲሊቨሪ። እሱ ሞተሩ ምንድን ነው የሚያደርግበት? ይንቀሳቀስበታል? አዎ ለምሳሌ ገጠር ክፍለ ሀገር ገጠር ውስጥ አለ መኪና ማይገባበት ቦታ አለ። እዛው ላይ ሰው ምናምን በቃ የሆነ ሰው የታመመ ሰው ምናምን 2 ሰው አንዱ ኋላ ይዞ አንዱ ከፊት ሆኖ ደግሞ እቃ ምናምን ይመላለሳል እኮ። እነዛን ሰዎች ግን ሲጭናቸው ከፍለውት ነው? አዎ በጣም እንጂ። ኦኬ። ስራ ትራንስፖርት ይሰራል ማለት ነው። የታመመ ሰው ሐኪም ቤት መሄድ። ሞተር ላይ ከአንድ ሰው በላይ አይጭንም አይደል? አንድ ሰው ነው። ገጠር ውስጥ ችግር የለም። ትራፊክ የሌለበት ቦታ 2 ሰው ይጭናል በአንድ ሞተር? ኦኬ። ስለዚህ 2 ሰው ቢጭን ለምሳሌ ሁለቱም ናቸው የሚከፍሉት ወይስ አንዱ በከፈለው ሁለቱም? ሁለቱ አንድ ላይ ነው የሚከፈለው። ኦኬ። 2 ሰው የአንድ ሰው ዋጋ ነው የሚከፍለው ወይስ ለምሳሌ 50 ብር ከሆነ ከዚህ 50 ብር ከሆነ 2 ሰዎች ከሆነን 100 ብር ነው የምንከፍለው? 100 ብር ነው። ያዋጣል በደንብ። ጥሩ ነው። እግዚአብሔር 4 ይችላል ይላሉ። ጉድ ፈላ እናንተ ሞተር ላይ ያስፈራል። ከ2 ሰው በላይ ሹፌሩ ጋር እኮ 3 ማለት ነው። ሹፌሩን አትጠሩት። ሹፌሩ ከፊት አለ፣ ከዛ ከኋላ 2 ሰዎች ይጫናሉ። 2 ሰው ከኋላ ማየማ 5 ብለው እየጻፉልሽ ነው እናቴ። እና አቡሽ እኔ ሀቡ ከዚህ ገብቼ እግዚአብሔር ከፈቀደኝ ንግድ መከፈት ፈልጋለሁ እና ኢትዮጵያ ማለት ነው። እና ከመንግስት እንዴት ነው የንግድ ነጻ ፍቃድ ማግኘት የምችለው? እና ስትገቢ ትደርሽበታለሽ። እስከዛ ብዙ ህጎች ሊቀያየሩ ስለሚችሉ አንቺ በሰላም ግቢ እና የዛኔ ሄደሽ የመንግስት መስሪያ ቤት ተጠይቂያለሽ። ይሄን ያሟይ ይሉሻል። እሺ በቃ እኔ ውድ በጣም ነው የምወድሽ። እውነት መብራን ትጠብቅሽ ከነ ልጆችሽ። አሜን። እናመሰግናለን። እሺ እኔ ውድ
እሺ እናቴ። ወይ ከተሰነባብተ እንደገና ልትጀምሪ ነበር እንዴ ማሪ? እሺ ሰላም ሰላም። ቆይ ስሟል ዋሊያ ዋሊያ። አቤት አብዬ፣ እንዴት ነሽ? ሰላም አለይኩም ሀቡነቴ፣ እንዴት ነሽ? ዋሌኩም ሰላም። ሰላም ነው ማሪ? አልሐምዱሊላህ፣ ደስ ብሎኛል ስላስገባሽኝ። እከታተልሻለሁ ግን የመጀመሪያ ቀን መሰለኝ ዛሬ ስገባ። እሺ አስተማሪ ታሪክ አለኝ። እንግዲህ ስሜ መዲና አህመድ እባላለሁ። የበደሌ ልጅ ነኝ ኢሉባቦር ውስጥ እና እንግዲህ ታሪኬ ከየት ልጀምርላችሁ? በልጅነቴ በ16 ዓመቴ ነው ወደ አረብ ሀገር የወጣሁት። ባይዘዌ ቅልጥፍናሽ በጣም ደስ ይላል። አወራርሽ ሞዛዛ አይደለሽም፣ ቀልጣፋነሽ። አመሰግናለሁ። ከአንቺ ግን አልቀለጥቅትም። እኔማ ሚታነኝ እናቴ ጠሮ ነው የምለው። እና አቡዬ ያው 16 ዓመቴ ነው ከኢትዮጵያ የወጣሁት። አብዛኞቻችን ታሪክ ነው። በእርግጥ ያው በዛ ወጣ ወረደ መጨረሻ ላይ 2010 ላይ አገባሁኝ። ትዳር ያልሆነም ወደ ዱባይ ሄድኩኝ። ከዛ ከዱባይ ተመልሼ እንደመጣሁኝ ወደ እዛ እየሰራሁኝ እያለሁኝ 2 ጓደኞች ነበሩኝ። አሁን ያለሁት ሴንትራል አፍሪካ ሪፐብሊክ ውስጥ ነው ማለት ነው። 2 ጓደኞች ነበሩኝ። የሰው ቤትም አልተመቸኝም። በቃ ስራ በተደጋጋሚ ቀይር ነበረ ምናምን። መዲ እንደዚህ ሴንትራል አፍሪካ የሚባል ሀገር አለ፣ ያለሽን ገንዘብ ይዘሽ ነይና ቢዝነስን ሞክር አሉኝ። ኦኬ ብዬ እሱን ገንዘቤን ኢትዮጵያ እያለው ደግሞ ቡና ነጋዴ ነበርኩኝ። እዚህም ከዱባይም የሰራሁትን አድርጌ ወደዚህ ሀገር መጣሁ ማለት ነው። እዚህ ሀገር መጥቼ እየሰራሁኝ እያለ ሰሜን ነው ሀገሩ። እዚህ ሀገር ያልሽት ነው ሴንትራል አፍሪካ ሪፐብሊክ የሚባል ሀገር ነው። ባንጊ ይባላል ዋና ሀገር ነው እንዴ? ካምፓኒ እኮ መስሎኛል። እሺ ሴንትራል አፍሪካ የሚባል ሀገር አለ። ሴንትራል አፍሪካ ሪፐብሊክ የሚባል ሀገር አለ። እኔ ምልሽ ከባልሽ አልወለዳችሁም? ወዲያውን የተለያያችሁት? አይ አንድ ልጅ አለኝ፣ የ7 ዓመት ልጅ። አልሐምዱሊላህ እኮ ታዲያ በስንት ዓመት ምን ያህል በትዳር ስንት ዓመት እንደኖራችሁ እንደወለዳችሁ አገባው ስላልተሳካ ተፋታው እና ወደ ሴንትራል አፍሪካ ሄድኩ እኮ ነው ያልሽው። በጣም ወጣለሽ። እንደዚህማ ምንድን ነው ዜና ነው እንዴ? ነው በትክክል እንደ ታሪክ ንገሪኝ እንጂ ማሬ። እሺ በቃ ከዱባይ ሳውዲ አረቢያ ሄድኩኝ። ከዛ ተመልሼ ኢትዮጵያ ገባሁኝ። በጣም ትምህርት ወድ ነበር እና ለኢትዮጵያ ለመማሪያ 12 ደብተሬን ገዝቼ ነበር የሄድኩት። ሰዓት ካለች ችግር የለም ቀስ አድርጌ እነግርሻለሁ። አዋለን ሰዓት ችግር የለም። ከዛ 12ቱን ሁሉ ደብተሬን ገዝቼ ወደ ኢትዮጵያ ተመለስኩኝ። ከ7 ዓመት የአረብ ሀገር ቆይታ በኋላ ማለት ነው። በጣም የትምህርቱ ፍቅር ስለነበረኝ ምናምን። ከዛ 2010 ዓመተ ምህረት መልሼ ለዋሊያ ሌላ ላግዝሽማ። 16 ዓመት አረብ ሀገር ሄድሽ። መጀመሪያ ዱባይ ወይ ሳውዲ? ዱባይ ነው የሄድኩት መጀመሪያ። እሺ ዱባይ ሄድሽ እና ከዛም በኋላ ዱባይ ስንት ዓመት ሰርተሽ ነው ወደ ኢትዮጵያ የተመለስሽው? እንደዚህ ነው። በጣም ናፍቅ ስለነበር እያለቀስኩኝ ሳስቸግር በአመት ከ8 ወር ሸኙኝ፣ በሰላም በፍላጎት ማለት ነው። ኦኬ ኮንዲ ነው የሚባለው። አየሽ ዱባይ በ16 ዓመት ሄጄ አመት ከ6 ወር ሰርቼ በአመት ከ6 ወር ወደ ኢትዮጵያ ተመለስኩና ከዛ ደግሞ ኢትዮጵያ ሊፈልገኞች ተጠቅሹ እና ከዛ ደግሞ ወደ ሳውዲ ሄድሽ እና ስንት ዓመት ነው ቆይሽ? እንደዚህ ስቴፑን ጠብቀሽ ቀስ ሳውዲ ደግሞ 4 ዓመት ሰራው። 4 ዓመት ሰራው። 4 ዓመት ሰርቼ የ2 ዓመት ለቤተሰብ አገዝኩኝ። 2 ዓመት ከ6 ወር ደግሞ የሆነ ሰው የሐዋላ ነበረ፣ እሱ በላብኝ 14500 ሪያል። ሰውዬው ወደ ወረባቦ ነው፣ የወረባቦ ሰው ነኝ አለ። ከማል አህመድ ዘኪ ይባላል። እሱ እንደዛ ሆነ። ብቻ ትንሽ 9 ወር ጨመርኩኝና ከዛ በኋላ ትምህርቴን ሂጄ መማር አለብኝ ብዬ ደብተሬን ገዝቼ ኢትዮጵያ ገባሁ 2009 ላይ ማለት ነው። የመጀመሪያ ስወጣ እኔ 2003 ነው የወጣሁት። 2009 መጨረሻ ላይ ሄድኩኝ ኢትዮጵያ። 10 ላይ ትምህርት ቤት ገባሁ ማለት ነው። ከዛ መማር ጀመርኩኝ። ገባሽ? ስንተኛ ክፍል? 9ኛ ክፍል አቋርጬ ስለሄድኩኝ 9ኛ ክፍል ራሱ ነው የገባሁት።
ጎበዝ ነሽ። በ23 ዓመት 9ኛ ክፍል ገባሽ? መልሼ 9ኛ ክፍል በ23 ዓመት የገባ ካርዴ ልልክልሽ እችላለሁ። ማለት እንደው ፎሎ ብታረጊ ብልክልሽ ደስ ይለኛል። የዛን አመቱን ውጤት ራሱ ማለት ነው። ከዛ እየተማርኩኝ እያለ ምናምን በቃ የኛ ሀገራችን ገጠራማ ምናምን ስለሆነ ትምህርት ብቻ መማራችም አግቢ ያለ ግፊቱ አለ ምናምን በቃ አላስቀምጠኝ ሲሉ የሆነ ሰው አገባው ማለት ነው። ቤት ይቆረቁሩብኛል፣ እንደዚህ ግድግዳ ይዘነጥሉብኛል ምናምን። ቤተሰብ ማለት የሆነ ሰው አገባው ማለት ዝም ብለሽ ከመሬት ተነስተሽ አገባሽ ወይንስ ተዋውቃችሁ? እንዴት እንደተዋወቃችሁ? መቼ መሰለሽ እዛው የሚማር ልጅ ነበረ እኛ የምንማርበት ትምህርት ቤት። ማክሰኞ ዕለት እንደዚህ የማታ ነበር የቀን ነው ኖርማል ነበር መማረው። ኦኬ የቀን ትምህርት ቤት። እሺ ከዛ አገባሁኝ። እየተማርኩኝ እያለ እርግዝና መጣ። ዋሊያ በፍቅረኝነት ምን ያህል እንደቆያችሁ አልነገርሽም? ዝም ብለሽ ቶሎ ዘለሽ ማገባሁ? አልቆየንም፣ ምክንያቱም ትንሽ ሃይማኖትም ላይ ስለነበርኩኝ። ማክሰኞ ዕለት አወራን። በሰው ነው የተገናኘ ነው። ማክሰኞ ተነጋገርን። ከዛ መጪ ማክሰኞ አልፎ ሐሙስ በ10ኛ ቀን ነው ኒካ ያሰብነው። ያው እኔ ጋር የሚማርም ስለነበረ እዛው ትምህርት ቤት የሚማርም ስለነበረ ጎበዝ ነበር። እሱን ፓርቱን ብቻ ነው ያየሁት። እኔ ስንጋባ ተጋባን ማለት ነው። ሁለታችሁም ተማሪ ሆናችሁ ተጋብታችሁ ማን የቤት ኪራይ ሊከፍል ማን አስቤዛ ሊያደርግ ማለት ኑሮ አይከብድም? ለተማሪ አይ ቢዝነስ አለኝ እኔ በጎን ንግድ ነግዳለሁ። የቡና ነጋዴ ነኝ። ተማሪም እያለሽ? ተማሪም እያለውኝ ነግዳለሁ። ቅዳሜ በደንብ ቡና ገዛለሁ። ከዛ የሚመጡ ሰዎች አሉ ከወደ በደለ እነሱ ይወስዱልኛል። ስለዚህ እሱ ተማሪ ቢሆንም አንቺ የቡና ቢዝነስ ስላለሽ አንቺ ታስተዳድሪያለሽ፣ ችግር የለውም። እሱም አለው የቡና እግሩ ስላለው እሱን ያመጣል። ብቻ ተደጋግፈን እንኖራለን። ከዛ እንደዛ እያለ በዛው አመት ጨረስኩኝ 9ኛ ክፍልን። በሁለተኛው አመት ወለድኩኝ። እርግዝና መጣ። አንድ ወንድ ልጅ ወለድኩ። አልሐምዱሊላህ 2011 ላይ ማለት ነው። ጀስት የሚገርምሽ ስወልድ ያው ወለድ አድርጌ አስቀምጬ በጎን እማራለሁ የሚለው ነበረኝ እና ለካ ከባድ ነው። በቃ መማር አልቻልኩም። 2009 ላይ ገብተሽ 2010 ላይ 9ኛ ክፍል ትምህርት ጀመርሽ አይደለ? ከዛ 2011 ላይ አረገሽ። 10ኛ ክፍል አቋረጥሽ። 1 አመት ብቻ ነው የተማርኩት። 9ኛ ክፍልን ብቻ ተማርኩኝ። 10ኛ ክፍል ላይ ወለድኩኝ። ያቋረጥኩ እንደገና ቀረሽ። ወለድኩኝ። ግን ወልጄ ተመልሼ ይማራለሁ የሚል ሀሳብ ነበር። ለካ ከባድ ነው። በኃላፊነት ላይ ነው። ለካ አልቻልኩም። በዛው ትምህርቱ ተቋረጠ ማለት ነው። እሺ ከዛ ከወለድሽ በኋላ ስራሽን ቀጠልሽ? የቡና ስራሽን አላቋረጥሽም? ስራዬን ቀጠልኩኝ። ግን ባለቤቴ ጋር መስማማት አልቻልንም። ለምን ምክንያት? በቃ እሱ ልጅ መውለድ የሚባለውን ነገር በፊት ተመካከርን አይደለም የተወለደው። ገባሽ? ልጁ አገባው እንደዚሁ እየኖርን እኔ ተረገዘ። በቃ ወለድኩኝ። ግን እወልዳለሁ አልወልድም ምናምን ተመካከርን አይደለም። ጀስት ግን እንደዚህ አቀባበሉ ላይ አሁን በአስተዳደግ ላይ ያግዘኝ ምናምን የሆነ በቃ የተገነጠለ አመለካከት ነገር ሆነ ሁለታችን መካከል ያለው ማለት ነው። ለምሳሌ ያልከኝም ስትይ ግልጽ ብታደርግ በምን እንዲያግዝሽ ፈልገሽ ነበር? የልጅ ገላ በማጠብ ወይ በማጥባት በማስገሳት ላይ በመቀየር በምን የሆነ እኔ አሁን ስራ ስይዝ በጎን ቡና የምነግዳለሁ ብዬሻለሁ። የሆነ ነገር ስራ በምሰራበት ሰዓት ትንሽ እስኪ ያዝልኝ ስለው ራሱ እሺ አይልም። ወደዛ አስቀምጪው ምናምን ነው የሚለው። እኔ ደግሞ በገንዘብ መስሎኝ ነበር። እሺ በገንዘብ ያግዝሽ ነበር? አዎ በገንዘብ ባለው ነገር ስራውንም አብረን ነው የምንሰራው። ደህና ነን። ኦኬ ያንቺን ስራ ነው እንዲያብራችሁ የምትሰሩት? አዎ ትምህርቱን በጎን አለ። ትምህርት በራሱ ስራ ነው። እሱ ትምህርቱንም እየተማረ ነው በዛ ሰዓትም። ከዛ በቃ መጀመሪያ ግን ወደ ልጁ ወደ ሳንመጣ የምጥ ቀን እኔ ምጥ በጣም ከባድ ከሆነባቸው ሴቶች ነኝ እና 3 ቀን ነው ያማጥኩት ምጥ። ከዛ የኔ እናትዬ ጠቅልል ብሎ ተኝቶ እያደረ ሳየው በቃ ፈታሁት ልበልሽ። በውስጤ ደበረኝ ማለት አንቺ በምጥ እየተሰቃይሽ እሱ ለሽ ማለት ነው። መቃሰትሽን ስቃይሽን ምንም በሞትም ውቻለሁ። ብቻ መሞት አፋፍ ደርሼ ነው የወለድኩት። በሞት እንኳን አላየኝም ነበር እና በዛው እንደዚህ ሆነ። ያው ልጁን ከተወለደ በኋላ ባለው ጊዜ ሳንስማማ ቀረን፣ ተፋታን ማለት ነው። ስለዚህ 2 አመት ብቻ ነው አንድ ቤት የኖራችሁት? 2 አመት ብቻ ነው የኖርነው።
ከዛ ከፈታው በኋላም ያው ንግዴን ቀጠልኩኝ። ትንሽ ልጄ 3 ዓመት ከ2 ወር እስከሚሆን ድረስ ማለት ነው። ከዛ ያለኝን ነገር ወደ ባንክ የሚሆነውንም ወደ ምን የሚሆነም አድርጌ ልጄንም ወደ ዘመድ አድርጌ ዱባይ ተመለስኩኝ። ልጅሽን ማን ጋር አድርገሽ? የአባቱ ቤተሰቦች ጋር ነው። የራስሽ ቤተሰብ የለሽም? አለኝ፣ ግን አባትየው አልፈቀደም እና ደግሞ ልጁም ሕፃን ስለነበር ሁለቱንም ከሚያጣ አባቱን የሚያይበት ቦታ ይሁን ተባለ ማለት ነው። እናቴ እንግዲህ እኔ ጋር ልውሰድ ብላ ነበረ። አይ መጀመሪያ ያዘልኝ ስትይ እንኳን እዛ አስቀምጪ ልጅ ስለነበር የልጅ ፍቅር ስለሌለው ምን ያደርግለታል? የልጅ ፍቅር የሌለው እኔ ወደ ዱባይ ሲሄድ ያው ዱዓ የሚባል ነገር ስላለ የእሱንም የኔንም ቤተሰቦች ለዱዓ አምጥቻቸው ስለነበር እናቴ ጋር ሊሄድ ሲል መክረው ነው ያስቀሩት የአባቱ ቤተሰቦች። እኛ ጋር ይሁን ቢያንስ አባቱን አንዳንዴ እንዲያይ ምናምን። እሺ ስንት ዓመቱ ነበር ልጅሽ የዛኔ? 3 ዓመት ከ2 ወር። አጥብቼዋለሁኝ መቼም አልሐምዱሊላህ አደጋ አይባልም በእርግጥ። ከዛ ተመልሼ ዱባይ መጣች በ2013 2013 መጨረሻው አካባቢ ላይ ወይ 2014 አካባቢ መሰለኝ። ኤግዛክትሊ ቀኑን አላውቀውም። በዛ አካባቢ ነው ግን ከዛ ዱባይ ሄድኩኝ። የሚገርምሽ አጋጣሚ በቃ ዱባይ ሲሄድ አልተቀበለኝም ሀገሩ። አንድ ቦታ ስገባ እንደዚህ ይሆናል፣ አንድ ቦታ ስገባ በቃ ምንም ወደ 10 ቤት ገባው ብልሽ አታምኝም በቃ። ከዛ በቃ እንደምንም ተቋቁሜ የሆነ ቦታ ተሰራሁኝ። ትንሽ ዓመት ከ2 ወር። ከዓመት ከ2 ወሩ 9 ወሩን ብቻ ነው የሰራው። 3 ወሩን ስራ ፈትቼ ነው ቁጭ አልኩት። ከዛ ተመልሼ ወደ ኢትዮጵያ ገባሁ። ዱባይ ስማማሽም መጀመሪያም እኮ ገና በዓመት ከምናምንሽ ነበር የተመለሽ። ያው የበፊት እንኳን ስራው በጣም ቆንጆ ኦሲስ ሆስፒታል የሚባል አካባቢ ነበረ። እንደ ልጃቸው አድርገው ተንከባክበውኝ ነበረ የኖርኩት። ግን እያለቀስኩ ስላስቸገርኩኝ ነው። እናቲቱ ሴትዮዋ እናት አላት ወይ ብላለች። የመጀመሪያ የገባው ቀን ትንሽ ስታይ ማለት ነው። ከዛ ተመልሼ ኢትዮጵያ ሄድኩኝ። ኢትዮጵያ የሄድኩበት ግን እዚህ ያሉት 2 ጓደኞቼ ጋር እያወራው ነበረ። ሴንትራል አፍሪካ ሪፐብሊክ ያሉት ጓደኞቼ ጋር ማለት ነው። ከዛ ኢትዮጵያ ሄድኩኝ። የሄድኩት ወደዚህ ለመምጣት ነው። ሄጄ ቤተሰቤን 1 ወር አየሁ። የሚሆነውን ነገር አድርጌ ከዛ ወደ ተቋረጥሽ። حبيبة السلام عليكم. وعليكم السلام. How are you dear? كيف حالك؟ تمام الحمد لله. أتكلم عربي والإنجليزي أحسن؟ أنت تبي أنا أفهم الاثنين على راحتك. عشان طيب كيف حالك أول شيء؟ كل سنة وأنت طيبة إن شاء الله. الحمد لله وأنت طيب. الحمد لله. Just I want to mention regarding you remember my post before we talk about? Yeah, I remember. MashaAllah, MashaAllah, you are the winner now. MashaAllah, you are the most people they vote for you. Second one is Adonai. So to complete what I'm posting. Guys, I wanted to thank you for voting. Big gap between you and the second one. I want to thank my family in my land. 89. Yeah, you have to. እናንተ ዳይቦ ቻሌንጅ አውጥቶ ነበረ። የብዙዎቻችን ቲክቶከሮችን ፎቶ ሪቻርድ አርጉልኝ በእናታችሁ። ስቶሪ ዳርጊ ላመስግናችሁ ፋሚሊዎቼ። ዳይቦ ቻሌንጅ ሌሚሴል ዳይቦ ቻሌንጅ አውጥቶ ነበረ። የብዙዎቻችን ቲክቶከሮችን ፎቶ አድርጎ ኮመንት ላይ ሞስት ሜንሽን የተደረጉ ቲክቶከሮችን አንበሳ ሸልማለሁ ብሎ የብዙዎቻችንን ፎቶ አድርጎ እና ኮመንቱን ሲቆጥረው የኔ ስም ነው አንደኛ ያሸነፈው እና ይህን ደግሞ ያደረጋችሁት እናንተ ስለሆናችሁ በጣም አመሰግናለሁ። ቴንኪዩ ማይ ፋሚሊ ቴንኪዩ ኤንድ ቴንኪዩ ዳይቦ እና ትችላላችሁ። እኔ ረስቼው ነበረ። በጣም አመሰግናችኋለሁ። እናንተ እንደሰጣችሁኝ ነው የምቆጥረው። Now, تقدر تتكلم الحين أو you can speak. I was telling them about the challenge for the people who they don't know.
أو للي ما بيعرفوا كنت عم بخبرهم. Yeah, congratulations for have this loyal family with you. يعني you have to proud of them, mashallah. Big gap between you and the second one. Nothing to have to say, is she? Yes, thank you so much, Daibo, for making this challenge, and thank you, my family, for letting me win. Thank you so much. Yeah, yalla, congratulations. I will leave now. Is she? Yalla, salam, honcho. Okay, master. Yalla, salam. Okay, master. እናንተ በጣም በጣም ነው የማመሰግናችሁ በእውነት። አንድ የዛን ልክ ብቻ ተናግሬ አልደገምኩትም ነበረ። እናንተ ግን አስታውሳችሁ ሄዳችሁ ቪዲዮ ላይ ስሜን ሜንሽን ያደረጋችሁ በጠቅላላ አላህ ይስጣችሁ። ፈጣሪ እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታ፣ መልካም ነገሮችን ሁሉ ይስጣችሁ። እማዬ ትሙት ረስቸው ነበረ። በሰዓቱ ብቻ መጥቶ በነገረን ሰዓት፣ ያውም ገስት ገብቷል ለሚነገረን በኮመንትን የነገረኝ አይደል? ወዲያው ላይ ጎጌም የጫውክ ነበረ። ነገርኳችሁ፣ እረሳሁት። እናንተ ግን በጣም በጣም ትልቅ ሰው ናችሁ። መልካም ልብን ያላችሁ ሄዳችሁ ቪዲዮ ላይ ሜንሽን ስላረጋችሁ አመሰግናለሁ። አላህ ይስጥልኝ። እሺ ቴንክ ዩ ሶ ማች። ከእናንተ እንደተሰጠኝ ነው የምቆጥረው። እሺ ከእናንተ ከፎሎወርሶቼ፣ ከእህቶቼ፣ ከወንድሞቼ እንደተሰጠኝ ነው የምቆጥረው አንበሳውን እና አመሰግናችኋለሁ። ቴንክ ዩ ሶ ማች። እሺ ሀና ማናት? ሀና እህታችን ለእህታችን ከሆነ ድምፅ ሆኛለሁ፣ ቪዲዮ ሰርቻለሁ። ያንን ከሆነ እያላችሁኝ ያላችሁት ሜንሽን እያደረጋችሁ ያላችሁት ለሀና፣ ለሚመለከተው አካል፣ ለመንግስት አካላት እንዲሁም ለሰብአዊ መብት ተሟጋቾች ቪዲዮን አድርሱልኝ ብዬ ድምፅ ሆኛለሁ በአቅሜ። ሌላ ሀና እሺ የት አለች? ትጻፍ። እሺ ጻፊ እህቴ። አቡዬ ሃይማኖት ከምን ደረሰች? ማሪ ሃይማኖት ትኬት ተቆርጦላታል። ትኬቷ እጄ ላይ ነው። ወደ ሀገር ቤት ልትገባ ነው። በጥያቄዋ መሰረት ከዛ ቤት አወጣናት። ሀገሬ ውሰዱኝ አለች። ያው ሀገሯ ልትሄድ ነው። 300 ሪያሉን ግን ከሰው ተበድራ ነው የትኬት የተሞላላት። የሚከፍልላት ሰው ያስፈልጋታል። ሀና እኔ ነኝ በይ እናቴ። ገስት ክፈች። ገስት አልከፍትም እኔ ነኝ ብላ ትጻፍ አስገባታለሁ። እኔ ቤት ገስት ተከፍቶ አይታወቅም። የት አለች? እሺ ባለ ታሪካችን ዋሊያ ሴት አለች። ዋሊያ ኔትወርኳን ነቀላት እኮ። ዋሊያ እኮ ታሪኳን አልጨረሰችም። አስገብኝ። ይኸው ዋሊያ አገኘሁሽ። እሺ ሀናን እኔ ነኝ ብላ ትጻፍ ጋይስ እንዳስገባት። እሺ ይቅርታ፣ ኔትወርክ ነበር የነቀለኝ። ይቅርታ። ችግር የለም የኔ እናት፣ ችግር የለም። ያቆምሽበትን ላስታውስሽ። እኔ ከልቤ እያዳመጥኩሽ ስለነበረ አስታውሽኝ። ኦኬ ያቆምሽው ወደ ዱባይ መጣሽና ዱባይ ሀገሩ አልተስማማሽም። የመጀመሪያውም አልተስማማሽም ስትሻ እሱንማ እኔ በቤተሰብ ናፍቆት ልጅነትም ስላለ አለቅስ ስለነበር ነው ሴትዮዋ የሸኘችኝ እንጂ ስራ ጥሩ ስራ ነበር የገጠመኛሽ። በሁለተኛው ግን የመጣሽው ላይ አልተስማማሽም። ከአመት ከ2 ወር 9 ወሩን የሰራሽው አይደለ? 4 ወሩን ቢሮ ተቀምጥ ነበራልሽ። ሀበሻ ቤት ራሱ ሰርቻለሁ 1 ወር ዱባይ። የሚገርምሽ ከዛ ወደ ድረሽላት እኮ አስገቧት። እኔ ነኝ ትበል አስገባት። ዝም ብሎ ድረሽላት ብላችሁ ነፍሴን ማስጨነቅ ምን ማለት ነው? እህቴ ችግር ላይ ያለሽ እህት ካለሽ እርዳታችን የሚያስፈልግሽ የገንዘብ ያልሆነ ድምጻችን የሚያስፈልግሽ አይዞሽ እንድንሽ የምትፈልግ እህት ካለሽ ጻፊ። ችግር ላይ ነኝ የገንዘብ አይደለም በቤቱ ቤትሽ ነው ትገቢያለሽ። እሺ ከዛ በኋላ በአመት ከስንት ወርሽ ነው የተመለሽው ከዱባይ? አመት ከ2 ወር ነው የኖርኩት። በአጠቃላይ እንትን የሰራሁት የመጨረሻው ላይ ማለት ነው። ኦኬ አመት ከ2 ወር ቆየው። 9 ወሩን ሰራው፣ 3 ወር አልሰራውም ነበረ። ኦኬ ከዛ ወደ ሀገር ቤት ተመለሽ? ወደ ሀገር ቤት ተመለስ። ወደ ሀገር ቤት ሳልመለስ ቀድሞም ጓደኞቼ ጋር እዚህ ያሉ 2 ጓደኞቼ ጋር አውርቼ ስለነበረ ወር እዛ ቤተሰብ ጠየኩኝ። ወደዚህ ሀገር መጣሁ ማለት ነው። ከዛ እዚህ መጣን። የሆነ ሱቅ ነገር እንሰራለን ነበር ያለው። ብሎክ ላንድ ነው ሀገሩ፣ ሴንትራል አፍሪካ ሪፐብሊክ የሚባለው። ወደ ቤላውን ገባሽ። የንግድ የምግብ ግብአቶች ምናምን ውድ ናቸው እና እነሱን እንሰራለን ብለን ነበር ያሰብነው።
አንዲት ጓደኛዬ ቤት የሸጥኩት ቤት አለኝ ምናምን ብላም ነበረ። እሱ የቤቱ ገንዘብ ኮመንት ላይ ሜንሽን የሚያደርጓት ልጅ ካለች ሀና የምትባል እርዳታችን የሚያስፈልጋት እህታችን ካለች አስገቧት። እሺ ሞዴሬተሮች ቴንክ ዩ። እሺ ከዛ ዱባይ ከጫጫታ ላይ ስላለች ነው እንዴ ዱባይ እያለሽ ጓደኞች ጋር ታወሪ ነበር አፍሪካ የሚባል ሀገር እንዳለና ስለዛ ያወሩሽ ስለነበር ኢትዮጵያ ስትገቢ ወደዛ ሀገር ለመሄድ አሰብሽ? እሺ ከዛ እዚህ ሀገር መጣሁኝ። ሬስቶራንት ከፈትን። ሜሪጌኒ ፍቅር እንዴት ሄድሽ ወደ አፍሪካ? በምን ቪዛ እንዴት አድርገሽ? እዚህ የነበሩት ጓደኞቼ ላኩልኝ የኢንቪቴሽን ፔፐር። ኢንቪቴሽን ፔፐር ይዤ ሴንትራል አፍሪካ ኤምባሲ ኢትዮጵያ አለ በነገራችን ላይ ለቡ አካባቢ ለመጀመሪያ ጊዜ የሰማሁት ሴንትራል አፍሪካ የሚባል ሀገር እንዳለ። ሀበሻ ማንም ሰው ያውቀውም እርግጠኛ ነኝ። የሚገርምሽ እዚህ ያሉትም እኔ ጋር የነበሩት ተመልሰው ሄደዋል። አሁን እኔ ብቻ ነኝ እዚህ የቀረሁት። ከዛ ሴንትራል አፍሪካ የሚባል ሀገር ቪዛ አፕላይ አድርገሽ ሄድሽ፣ ጓደኞችሽ ተቀበሉሽ? አዎ ተቀበሉኝ። እዚህ ሬስቶራንት ከፈትን ማለት ነው። የምን ሬስቶራንት? ያበሻ አይደለም። ያበሻ ሌለበት በሌለበት ሀገር እንዴት ያበሻ ሬስቶራንት ይከፈታል ብዬ ነው። እሺ የሚገርምሽ በጣም የዩኤን አባላት አሉ። ሊሰራ ይሆናል ግን ጤፉ አይገኝም እዚህ ሀገር። የተባበሩት መንግስታት ሰራተኞች በብዛት አሉ። የሚገርምሽ ነገር ሌላው ማለት ዓለም አቀፍ የሆኑ ስታፎች እንጀራ የሚያውቁ ሀበሻ ባይሆኑም ማለት ነው። አሁንም እሰራለሁ በትእዛዝ አንዳንዴ እና እንደዛ ሆኖ እዚህ ሀገር መጣሁ። ከዛ ሬስቶራንት መጀመሪያውኑ ዳቦ ቤት የነበረ ቤት ነበረ። አረብኛ ስለምችል የሆነ አረቦች ካፌ ቁጭ ብዬ ስለዚህ ቦታ ሲወራ ሰማሁ። ገሌ የሚባል ሰው እየሰራበት ያለውን የሬስቶራንት ስራ ስላላዋጣው መልቀቅ ይፈልጋል እኮ አለኝ የሆነ ሰው ማለት ነው። ቁጭ ብዬ እያወራሁ እያለ ሌላ ሬስቶራንት አዲስ እየከፈትን ወንበሮች ምናምን እያሳካን ነበር። ግን ይሄ አሁን የገባሁበት በቃ በጣም ሁሉ ነገሩ የተሟላ ማሽነሪ ምኑ ፈርኒሽድ የሆነ ነው። ገባሽ? ከዛ ያን ሰው በቃ ውሰደኝ ያልኩትና አመጣኝ። ተነጋገርን፣ ተከራየሁት ማለት ነው። ተከራየነው አብረን። ከዛ ስራ ጀመርን ማለት ነው። ሜንሽን አርጓት እንድናስገባት ኮመንት አይደለም መጻፍ። ሜንሽን አርጓትና ሞዴሬተሮች ያስገቧታል። አላወቅናትም፣ ለዛ ነው አላገኘንም። ሀና ቲክቶክ አካውንት ኮመንት ላይ እሺ፣ ስላላገኘን ነው ውዶቼ። ቴንክ ዩ። እሺ፣ ከዛም በኋላ ሬስቶራንቱን ከፈታችሁ። ለስንት ናችሁ? ሶስት ነን። ሶስታችሁም ኢትዮጵያውያን ናችሁ? ሶስታችንም ኢትዮጵያውያኖች ነን። ሬስቶራንት ውስጥ የምን ሀገር ምግብ ነው የሚሸጠው? ሬስቶራንት ውስጥ የሚሸጠው ኮንቲኔንታል በቃ የብዙ እዚህ ሀገሩ ቅይጥ ሀገር ነው በነገራችን ላይ። ኮንጎሊዞች አሉ፣ ካሜሮኖች አሉ። ብቻ ኮንቲኔንታል በርገር፣ ሻወርማ ሁሉንም የሚያግባባ አይነት ምግብ የለም እና የበርዝዴይ ኬኮች ዳቦ ቤትም አለው በጎን። እሱን እንዳለ ከነ ሰራተኞቹ ነው የተቀበልነው ስንመጣ እዚህ ቤት ማለት ነው። ኪራዩን ከፈልን፣ ሰራተኞቹን ኮንትራታቸውን ዘጉልን፣ ሙሉ ነገሩን ኮንትራታቸው የሰራተኛ ወደ ራሳችን አዞርን። እዚሁ ራሱ ላይ ነው ስራ የገባ ነው ማለት ነው። አንቺ አዲስ ሆነሽ ብር ኬታ መጣሽ? እኔ እኮ ብር አለኝ ከዱባይ የሚያመጣሁት አለኝ። ኢትዮጵያም እያለው ነጋዴ ነኝ። የብሩ ላይማ ጓደኞቼን ብር አላቸው። ደግሞ መጀመሪያውም ለቢዝነስ ነው እዚህ ሀገር የመጣ ነው ማለት ባለን ነገር ላይ የሆነ ሌላ ነገር ለመስራት መቀጠሩ ደከመን ብለን ማለት ነው። እነሱም አረብ ሀገር የኖረች ናት አንዱ ደግሞ ሳውት ሱዳን ይኖር የነበረ ባለቤቱን አመጣለሁ ብሎ ነው መጀመሪያውንም ወደዚህ የመጣው። ግን በኋላ ባለቤቱ አልመጣም ስትለው እሱ ተመልሶ ኢትዮጵያ ሄደ። 5 ወር በኋላ ማለት ነው። አሁን ስንት ጊዜ ሆነሽ እዛ ማለት ነው? አሁን እዚህ ሀገር 2 ዓመት ከ8 ወር ሆነኝ። ስለዚህ ልጅሽ አሁን 5 ዓመቱ ነው ማለት ነው? ስትተሹ ስትወጪ 3 ዓመት ነው። 3 ዓመት ነው ዱባይ። 1 ዓመት ከ2 ወር ከ3 ወር በይው የዱባውን። እዛ 4 ዓመት ከ6 ወር ሆነው አሁን እዚህ ሀገር 2 ዓመት ከ8 ወር 7 ዓመት ከ2 ወር ሆነው። አሁን ማሻአላ የ7 ዓመት ልጅ አለሽ ማለት ነው። ጊዜ እንዴት እንደሚሮጥ እኮ ያቅሻል። ግን ልጅሽ ወይ ሀቡዬ አባቱ ሊያገናኘኝ ፈቃደኛ አይደለም። መውጣት ከሱ መውጣት ይሄን ፈቃደኛ ስላልነበረ ቤተሰቡ ጋር ሆኖ አትምጡብኝ አትዩብኝ አለ። አንድ ቀን ብቻ አውርቼዋለሁ እዚህ ሀገር ከመጣሁ። አልሐምዱሊላህ ግን ደህና ይሁን የራሱ ጉዳይ ብዬ እኔም ትቼዋለሁ። ከሄድኩ ግን በህግ ጠይቃለሁ። አሁን ለመሄድ አስቤያለሁ ወደፊት ኢንሻአላህ።